የፍቅር ቤት ሀገር ቤተሰብ ፍቅር ቤት በናስ የተላበጠች አይደለችም፣ ወርቅ ነች። ወርቃማ ታሪክ ይዛን የኖረችው 3000 ዓመት ከመጀመሪያው ጀምሮ እስካሁን ድረስ ኢትዮጵያ ነች። አትለወጥም፣ አትቀየርም፣ አትበረዝም፣ አትደለዝም። ይህን ታሪክ ግን ለማጉደፍ አንዳንድ መቼም አላለም ውርጃም አለ። ጥሩ ልጅ ይወለዳል፣ እናት ውርጃም ደግሞ ትንትላለች። የፍቅር ቤት ሀገር ኢየሩሳሌም ጳጳስ ይማለዱና እነኝን 40 ልጆች ስጡኝ፣ በቃ ሰጧቸው ከነ ሙዚቃ መሳሪያ ይዘዋቸው አዲስ አበባ ገቡ። ያን ጊዜ ደግሞ እሳቸው የዘውድ በዓል ደርሷል። ለዛም እንዲደርሱላቸው ነው ታክቲካቸው። እና እዚህ እነኛ 40 ልጆች በእነሱ ነው በዓሉ ሁሉ የተከበረው። የፍቅር ቤት ሀገር ውጭ ያልናት ማታ አንድ ወታደር ገባና ውጭ አላት። ሰው ገደነገጥ። እዛ ያለው እናትየው ያውቃሉ። በሻንጣ ልብስ ይዛለች። ወጣች መኪና ላይ። ከዛ በቀጥታ የት እንሄዳለን? 4ኛ ፖሊስ ጣቢያ። በእለት ሁኔታ ላይ አስመዘገበ። ለታክቲክ ነው በፖሊስ ተፈልጋ ትሄዳለች የሚል። ከዛ ኮልፌ ወሰርናት። ኮልፌ ከፍተኛ መኮንኖች ክበብ አለ። እዛ በደንብ ተነጥፎ እየጠበቃት ነው። አንድ ሻምበል ጦር ተራ እየገባ ይጠብቃል። ሙዚቃ ክፍል ለምን ከኛ በታች በ2 ኪሎ ሜትር ርቀት የምድር ጦር ሙዚቃ ክፍል ነው ያለው። እዛ ገባች። ልምምድ ጀመርን። በማግስቱ የመጀመሪያ ስራዋ ኢትዮጵያ የሚለው ዜማ ኢትዮጵያ ሀገራችን የሚለውና ፍቅሬ ሰላም አክሊል ነች የሚል የፍቅር ቤት ሀገር ነ ያላት ኦርኬስትራው ክፍል ይዟት ሄደ። እዛ ደግሞ እነሱ ደስ አላቸው። ትግባ ገባች። በስንተኛ ወርም አልሞላትም መደበኛ ድምፃዊ ሆነች። ከዛ እነሱ ደግሞ አታማታ ናይት ይሰራሉ። ይዘዋት ሄዱ። ማን ይመልሳት? አስቴር አወቀ። ዛሬ ትልቅ እንግዳ ይዤ መጥቻለሁ። የዛሬ እንግዳዬ የክብር ዶክተር አርቲስት ተስፋዬ አበበ ናቸው። ተስፋዬ አበበ በኪነ ጥበብ ውስጥ የቆዩና ኢትዮጵያ አንጋፋ ብላ ያወጣቻቸውን ተዋንያን፣ የሙዚቃና ግጥም ደራሲያን ከሳቸው ቤት ከተስፋዬ አበበ የቲያትር ክበብ የወጡ ናቸው ማለት ይቻላል አብዛኛዎቹ። ስለዚህ ዛሬ እንግዳዬ ስለሆኑ በአድማጮች ስም አመሰግኖታለሁ። እኔም ምስጋናችሁን በአክብሮት ተቀብያለሁ። በልጅነቶ ተመችቶት እንዳደጉ ይናገራል። ከምሁራን ቤተሰብ ነው የተገኙት። ኑሮትም የተሻለ ነበር። ሞጃ ነበሩ እንዴ? ያለ ሁሉ ሞጃ አይደለም። ሞጃ የተለየ በአማራ ክልል ውስጥ የተለየ ቤተሰብ ነው። እኔ ሞጃ አይደለም፣ ግን ቤተሰቦቼ እናቴም አባቴም የተማሩ ናቸው። ፈረንሳይ ተማሪዎች ስለነበሩ ምሁራን ቀለበት ውስጥ ነው የነበርኩት ያደግኩት። ማለት የተወለድኩትም ያደግኩትም በእነሱ ታነጽ ነው። የእርሱ አስተዳደግ ምን ይመስል ነበር? በዛን ጊዜ ባህላዊውን ደንብ ተከትሎ ነበር ወይ ያደጉት? ቁጣ ቶሎ ነበር ወይ? ያን ጊዜ ወደ 5 ዓመት እስኪሆነኝ ድረስ ቤት ውስጥ ግዕዝ በእናቴ ተምሬያለሁ። ግዕዝ በደንብ ተምሬያለሁ። ይሄ ዝማሬ ሳይሆን ዳዊትን በደንብ ደግሜ ያለው ማለት ነው። ከዛ ቀጥሎ የገባሁት ሊሴ ገብረ ማርያም ትምህርት ቤት፣ ሊሴ ፍራንኮ ኢትዮጵያ ይባል ነበር። አሁን ጥቁር አንበሳ የሆነው ትምህርት ቤት ያን ጊዜ ሊሴ ገብረ ማርያም ትምህርት ቤት ነው። የፈረንሳይ ትምህርት ቤት ነው። አሁን የፈረንሳዩ ትምህርት ቤት ህንጻ ሰርቶ ከሱ በላይ ወዳለው ሄዷል። የአሁን ሌላ ትምህርት ቤት ነው ጥቁር አንበሳ ተብሎ። እዛ ገባው። እዛ ስገባ እንደ አጋጣሚ እንግዲህ እንጀራይን ወደዛ ሲያደርገው ነው መሰለኝ። እዛ ትምህርት ቤት ለህፃናቶች የሙዚቃ፣ የቲያትር፣ የዳንስ ትምህርት ይሰጣል። እዛ ውስጥ እሳተፍ ነበር። በጣም በቃ ስሜቴ ከቀለሙ ትምህርት ይልቅ ወደዛ ነበር ማዘነበለው። እንደውም ትንሽ ቆየሁና የዛው የክላሱ ትምህርት ኃላፊ አድርጉ። ዳንስ በደንብ ደንስ ነበረ። መዝሙር የሚያቀርቡትን መዝሙር በደንብ ሰራ ነበረ። አጫጭር እንደ ድራማ አድርገው የሚሰሩት አለ፣ የዲያሎግ ምልልስ ማለት ነው። እሱን ሁሉ ሰራ ነበረ። በጣም ፈጣን በሆነ ሁኔታ በጣም ያደንቁኝ ነበር። እኔ ግን አንዳንድ ጊዜ በአስተማሪዎች የምመጣው መዝሙር አልችልም ነበር። ዛሬ የመዝሙር ፈጣሪ ሊሆን በተለይ አሁን ወንድሜ ያዕቆብ የሚባለው መዝሙር ያን ጊዜ ነበረ። በፈረንሳይኛ ነው፣ ከነሱ ነው የመጣው። ፍሬረ ዣክ ዶርሜቡ ሶሌሌ ማቲኔ ዲንዳንዶ የሚል አልገባኝ ብሎ በስንት ጊዜ ተገጭቻለሁ። አሁን ድረስ ይገርመኛል። ከዛ ቀጥሎ ደግሞ ከክላሱ እንግዲህ ትምህርቴ እድሜም እያደገ ሲሄድ ወደ 11ኛ ክፍል እንዳለሁ አንድ ቀን ከጓደኛ ጋር ወደ ትምህርት ቤት ስንሄድ፣ ሰፈሬ ያኔ ቀለመወርቅ ትምህርት ቤት በላይ ነው ጉለሌ ስንሄድ፣ የድሮ ማዘጋጃ ቤት የእሳት አደጋ ግቢ ጎን ያለ የድሮ ማዘጋጃ ቲያትር ቤት ይባል ነበረ። አፍርሰውታል። አታፍርሱ እያል የጮን አፈረሱት። ለታሪክ መኖር ነበረበት።
እዛ ነው ያሉት። አሁን የቀዳማዊ ኃይለ ሥላሴ ቲያትርም ሙዚቃም የሚሰሩ በሙሉ እዛ ነበር። በመቼ መሰለ በ47 ዓመተ ምህረት ውጪ አንድ ጽሑፍ አየን። ከ10ኛ ክፍል በላይ የሆኑትን በቲያትር ሙያ ፈትነን ወደ ኦስትሪያ ልከን እናሰለጥናለን የሚል እኔ በጣም ደስ አለኝ፣ ወረረኝ ሰውነት እና ሁለታችንም በፈተናው ቀን ተገኘንና ተመዝግበን ፈተናውን ወሰድን። ትራጀዲ ኮሜዲ ነው ፈተናው። ብታምንም ባታምንም 31 ነው እንደዚህ ነው። ያን ጊዜ 31 ተፈታኝ ብዙ ነው። በአሁን ጊዜ 300 በለው። አንደኛ ነው የወጣሁት እና ፍራንዝ ዘልቬከር ይባላሉ መምህሩ፣ ከውጭ ነው የመጡ ለአፄ ኃይለ ሥላሴ ዘውድ በዓል ዝግጅት እና ያን ጊዜ እንዳጋጣሚ የቀዳማዊ ኃይለ ሥላሴ ቲያትር እየተሰራ ነበር። ሌት ተቀን ነበር የሚሰራው ለዘውድ በዓል እንዲደርስ። በፊትም ግንቡን ጣሊያን ጀምሮት ነው ሄደው። በዛ ላይ ነው እንግዲህ ተጨማሪ እንትን የተባለው እና ገባን። ስንገባ እኔና ጓደኛዬ ጌታቸው መስፍን ይባላል። እሱም የትልቅ ሀብታም ልጅ ነው። ቤተሰብ አይፈቅድም። ጠዋት ዩኒፎርም ለብሼ ነው የምወጣው። የሊሴ ገብረ ማርያም ዩኒፎርም፣ ቁምጣ ሱሪ ነጭ፣ ሸሚዝ ነጭ፣ ጃኬቱ ነጭ በነጭ ያን እየለበስኩ ነው ከቤት የምወጣው። በቀጥታ የሚሄደው እኔ መዘጋጃ ቲያትር ቤት ነው። ገና ያኔ ያልተጀመረ የማየኛው እዛ ግቡ አልተባልንም። ግን እዛው እያለን ከውጭ ሀገር የቲያትር ትርኢት አልባሳት ይመጣል። ከታሽግበት እያወጣን ደግሞ ምንደረድር እኛ ነን፣ እየታዘዝን ወጣቶች ነን። ደስ ይለናል። በቃ የአልባሳት በፊልም ላይ እናየው ነበር ያን ጊዜ እነ ሮቢን ሁድ ፊልም፣ እነ ጆኔ፣ እነ በርትራን ካስተር የነኝ ፊልሞች አሉ። እዛ ላይ እናየው ነበር። ከዛ ደግሞ ወደ ቲያትር ቤቱ እየተሸከማችሁ ውሰዱት ተብለን ከማዘጋጃ ቤት በቸርቸር ጎዳና እስከ ቀዳማዊ ኃይለ ሥላሴ ቲያትር ቤት ያሆኑ ብሔራዊ ቲያትር ያ ውስጥ ያለን እና እዚሁ እያለን ፍራንዝ ዘልቬከር ትምህርት ይሰጡን ነበር በሐምሌና ነሐሴ ወር ላይ ማለት ነው። እሷን ትምህርት ተካን። ከዛ ወደ ቀዳማዊ ኃይለ ሥላሴ ቲያትር ገባን። ባጭሩ እዛ ዳዊትና ኦሪዮን የሚለውን ቲያትር የመጀመሪያ የመክፈቻ ቲያትር ላይ ይሄ ለዚሁ ላይ በቃ ሊሴ ገብረ ማርያም ትምህርት ቤት ነው። ቲያትሩ ላይ እኔ የተሰጠኝ ካስት የሴናተር ሆኜ እንዲጫወት ነው። ረዥም ነኝ፣ ቁመት አለኝ። የሜካፕ ዲዛይነር ሁሉ ከውጭ ሀገር ነው የመጣችው፣ ሴት ነች። አልባሳት ኮስቲም ዲዛይነርም ከውጭ ነው የመጣው። በጣም እኮ የሚገርም ነው ስራው። ያን ጊዜ ቲያትር አብዮት በጣም የተቀጣጠለበት ጊዜ ነው ማለት ይችላለሁ። ፈረንጁ በጣም ለዚህ ነገር የመጠቀ ብቃት ስለነበረው በቲያትርም በሙዚቃም ትልቅ ስራ ነው የሰራው። ቲያትሩን ሰራ ነው። ህዳር 3 ቀን ነው ቀዳማዊ ኃይለ ሥላሴ ቲያትር የተመረቀው። ለአፄ ኃይለ ሥላሴ ዘውድ በዓል ተብሎ ለ25ኛው ዘውድ በዓል ተብሎ ነው 1948 ህዳር 3 ቀን ይመስለኛል። እዛ ላይ የተጠሩ የክብር እንግዶች አሉ። የኔ አባት የከፍተኛ ፍርድ ቤት ዳኛ ነበሩ። አቶ አበበ ዳምጤ ይባላሉ። ከተጠሩት አንዱ እሳቸው ናቸው። ያን ጊዜ ባለስልጣን ሲጠራ ይሄ ሞርኒንግ ኮት አሁን ቻርሊ ቻፕሊን የሚለብሰው የለም ከኋላ ባለላት እሱ ነበር ያን ጊዜ ባለስልጣኖች የሚለብሱት። እሱን እየለበሱ ነው እና ለክፋቱ የኔ አባት በፊት ለፊት ወንበር ላይ ነው የተቀመጡት። መጥተው እግዚአብሔር ያሳየ። ሴናተሮቹ ደግሞ የሚቀመጡት ኦዲየንስ ስቴጁ ላይ ፊት ለፊት ነው። ንግግሩ ምኑ እንግዲህ ይመላልሳል እና በዛ አባት ናቸውና ድምፄን ያውቁታል በደንብ እየተጠራጠሩ ነው። አሁን ትርኢቱ አለቀ። ውጭ በር ላይ ጃርሆይ ካለቀ በኋላ አስጠሩን። ከፊት ለፊት በር ማለት ነው። ከሎጅ ነው የሳቸው መቀመጫ አይተኸው እንደሆነ ብሔራዊ ቲያትር ፎቁ ላይ በዛ ውጭ ሆነው አስጠሩን። ሄድን። ከነ ሜካፓቸው ይምጡ ነው የተባለው። ሄድን፣ አዩን እና አንቺ ፓውደርሽ በስቷል፣ አስተያየት አንተ ጺምህ ተንጋዷል አለ አይደለም። እውነት አዎ፣ ጃንሆይ ያን ጊዜ አልጋ ወራሽ ሆነው ሄደ ብዙ ነገር አይተዋል ውጭ። ይህን አስተያየት ሰጡና ነገ ቤተ መንግስት እንድትመጡ ተብለን ግብዣ ነው። እሳቸው ሄዱ። በዛ ዕለት በዚሁ አለቀ ትርኢቱ። ማታ እቤት ገባሁ። እቤት ሲሄድ ያን የትምህርት ቤት እንትኔ ለብሼ ነው የሄድኩት ዩኒፎርሜ። ስገባ ና ከተባልኩ ሳሎን ተጠራሁ። ቀዳማዊ ኃይለ ሥላሴ ቲያትር ዛሬ ቲያትር ገብቼ አየሁ። ምን ቲያትር ነው አልኩኝ። ድራማ ስጫወት። ለምን ይዘውኛል ሄዱ ምናምን አለ አይደለም። አምታታሁ። እዛ ላይ ቲያትሩን የሚሰሩት ወጣቶች ላይ አንተን የሚመስል ሰው አይቻሉ። ደግሞም አንተ ነህ። ምንም ምርጫ የለኝም። አይ ከትምህርት ቤት ተጋብዘን ቲያትር እንድንሰራ ተብለን ሄደናል እና በ2 ቀን ልምምድ ነው የሰራሁት ምናምን። ተጠራጠሩ። ዝም አሉ። ያለት በማግስቱ ጠዋት ሊሴ ገብረ ማርያም ትምህርት ቤት አብረን ነው የምንሄደው አሉ። የት ልግባ እና አብረን ሄድን። ገባን። እዛ ዳይሬክተሩ ጋር ይመጣል፣ ይማራል፣ ይከታተላል የሚል ነገር መጣ። የኔ ፋይል የሚጣ ተባለ። መጣ። አይ ከቀረ ወደ ደግነቱ ክረምት ውስጥ ትምህርት የለም እስከ ግንቦት እስከ ሰኔ ድረስ 2 ወር ከዛ አለ። ኮዲ መስከረምና ጥቅምት እነኝን አሉ። ይህናል ጊዜ አልመጣም። እሺ ምንም መልስ አልሰጡም። እሺ ሄድን። ቤት ስራ ሌሉም ያለጠ ተናደው ሄድን። ያው ቀጭን ትእዛዝ ቀረበ። ቀርዛ አስፈላጊው እርምጃ ተወሰደ። በቀበቶ ላጥላጥ
ሁለተኛ እንዳትሄድ እሺ አልሄድም አልኩ። እኔ በማግስቱ ዩኒፎርሜን ለብሼ እዛው ነኝ። ከዛ ቢሉ አቃታቸው፣ ተዉት። ስነ ስቅለት ላይ ደግሞ ሌላ ታሪክ አለኝ። እዛ ላይም እንግዲህ ኢየሱስን ከወነጀሉት ቀያፋና ሐና ዋናዎቹ ናቸው። ዮሳፋት የሚባል ሶስተኛ ሰው አለ። እሱን ሆኜ የተጫወቱት እዛ ላይ ኢየሱስ ይሰቀላል። ሲሰቀሉ ይታያል። እዛ ላይ በደንብ በግሩም በሆነ ሁኔታ ነው የተሰራው። ቅንብሩ፣ ዳይሬክቲንጉ፣ ምኑ ሌላ ነው። ነጋይ ዘለቀ ነው ኢየሱስን ሆነ የተጫወተው። ኢየሱስ ሲሰቀል መሬት ይንቀጠቀጣል፣ ነጎድጓድ ምናምን አለ። ያ ሁሉ መድረኩ ላይ ተሰርቷል። ጨለማ ነው። ከቤተ መቅደስ እየሮጥኩ መጣና ለካህናቱ የቤተ መቅደሱ መጋረጃ ተቀደደ፣ የቤተ መቅደሱ መጋረጃ እየተቀደደ ያልኩ መጮህ አለብኝ። ይሄን የተሰጠኝ ካራክተር እዛ ቦታ ላይ። አሁን ጃኖ ተቀምጦ እኮ ያዩኛል፣ ስመጣ ጃኖ ያዩኛል የሚል አእምሮ ውስጥ አለሁ። የቤተ መንግስቱ መጋረጃ ተቀደደ፣ የቤተ መንግስቱ መጋረጃ ተቀደደ። ይሄን ስል የቲያትር ቤቱ ስራ አስኪያጆች ደንግጠው ወደ ውጭ ታፈስን፣ ታሰር አላል። እዛ ያሉት ልጆች ሁሉ ተናግጠዋል። አክተሮቹ እንደምንም ሰራን። በዚህ ምክንያት ደሞዜ 60 ብር ነው፣ ግን 100 ብር ተቀጣሁ። ወደሚቀጥለው ወር የሚተላለፍ 40 ብር ጊዜ ያሳይ። ግን እዛ ቤት ዳዊትና ኦሪዮን ስነ ስቅለት ለምሳሌ እንደው ለታሪክ ነው ምነግርህ። ከማዕከል ስቴጅ ሐዋርያቶቹ ሰብስቦ መመሪያ ሰጥቶ እንግዲህ እነሱን ባርኮ ቀድሶ ነው የሚሄደው። ያርጋል። ሲያርግ ታይዋል። በቀጥታ ወደ ሰማይ ነው የሚያርገው። አልቀጭን ሽቧለች። ለዚሁ ተብላ ከውጭ ሀገር የመጣ በጣም በውድ ዋጋ የተገዛች እሱ ተገጥሞለት ነው። በሱ ነው ወደ ላይ የሚያደርገው። ኦዲየንሱ ተነስቶ ነው የሚደፋው ደንግጦ። እስከዚህ ድረስ የመተማመን እንትን ነበር ከህዝቡ ጋር። አሁን አታገኝም እንደዚህ አይነት ዝግጅት። በዛ ቴክኖሎጂ ባልበለጸገበት ዘመን ነው እንግዲህ ጊዜ ያሳዩ እንዲህ አይነት ስራ። ቀጥሎ አኒባል ላይ እንደዚሁ እዛም ላይ ሴናተር ሆኖ የሰጠኝ ሴናተር ሆኜ የሰራው። እዛ ላይ ደግሞ የአልፕ ተራራ የሚባል መድረኩ ላይ ተሰርቷል። ተራራው የአኒባልን ታሪክ ታውቀው እንደሆነ በአልፕ ተራራ በበረዶ ላይ ነው የሚሄደው ጦሩ በበረዶ ላይ ሲሄድ ታያለህ። በረዶ ሲንጠባጠብ ታያለህ። ልብ አድርግ። በኤሌክትሪክ የተሰራ ነው። አዎ እሱን ያስመጣቸው ከውጭ ባለሙያዎቹ። ሲንጠባጠብ ታያለህ። እውነት ነው የሚመስል። ፈረሱ ላይ ጦር አዛዡ አኒባል እና ማህርባል የሚባሉ ሁለቱ በፈረስ ሆኖ ነው። ፈረስ ገብቶ መድረኩ ላይ ፈረሱ የጃዶ የሚሄዱበት የሚታጀቡበት የአውስትራሊያ ፈረስ ቡትስ ጫማ አለው። በዛ ነው ፈረሱ እንዳይደነግጥ ማለት ነው። ኮቴ ወይ ሳንቃውንትን ሲል እና እንደዛ ተደርጎ ነው የተሰራው እና በጣም ግሩም ድንቅ ነው የምትለው። እዛ ቤት የሰራሁት የመጨረሻውና አራተኛው ቲያትሬ የብላታ ግርማቸው ተክለሐዋርያት ቴዎድሮስ ኢትዮጵያ የሚለው ቲያትር እሱ ነበር። እሱ ላይም ያንድ ከበረሃ የመጣው ቴዎድሮስን ለማገዝ ጦሬን ይዤ ራሴን ሽፍታ ነው ጦሩን ይዞ ነው የሚገባው። ያን ነው የተጫወትኩት። አንተ ማነህ ባቋቋመ ሁሉ ጎበዝ ትመስላለህ ይለኛል። ደንደሳም ነበርኩ ያኔ። ወፍራም ሳይሆን በቃ እንትን የሰውነቴ እንትን ነበር። አሁን ጎበዝ ነበርኩ። በረሃ የለመድ ዝናህን ሰምቼ ልከተል መጣ ብለዋል። ከነጦር እጅ ነሳና ከእሱ ጦር ጋር እንቀላቀላለን። ይሄ ነበር የነበረው እንትን። እዛ ላይ ለምሳሌ ከሴባስቶፖል መድፍ ጥይቱ ሩሩ ሲተኮስ ያለ ወደ እንግሊዝ ጦር በደንብ ከእንግሊዝ ጦር ደግሞ ጥይት ሲተኮስ ያለ በቴክኒክ የተሰራ እንዲህ አይነት ስራ ነበር። አልባሳቱ ራሱ ከእንግሊዝ ሀገር የመጣው አልባሳት ራሱ ሌላ ነው። እነኝን ሁሉ ስለተሰራሁ እዚህ ላይ ስለተሳተፍኩ ዳይሬክቲንግ ምንድነው፣ አክቲንጉ ምንድነው፣ የአልባሳቱ የሜካፑ ስራ ምንድነው የሚለውን በደንብ አድርጌ ነው ከዘልቤከር የወሰድኩ። ለእኔ ያ 4 ዓመት ለእኔ ዩኒቨርሲቲ ነው በቲያትር አርት ሁልጊዜ የምናገረው ነው እና ያ ነው እኔ ለሙያ በቃኝ። አሁን ሳየው በአሁን ዘመን የሌለ ትኩረት ይሰጥ ነበረ። ንጉሱ የተሻሉ ነበሩ ማለት ይቻላል። ለኪነ ጥበብ የተለየ ትኩረት ያደረጉ ነበር። እርስዎ እንግዲህ መንግስታትን አይተዋል ከንጉሱ ጀምሮ ያለውን እና የተሻለ ትኩረት ያደረጉ ነበር ማለት እንችላለን ወይ? አዎ እንደውም አንድ የረሳሁት ነው። ወደኋላ ልመለስና ልንገር። ቤተ መንግስት አልተጋበዝንም። ዳዊትና ኦሪዮንን ሰርተን ቤተ መንግስት ጋብዘውን ሄዱ እሳቸው። በማግስቱ ሊነጋልን አልቻለም። እንቅልፋተን አድረው ቤተ መንግስት ሄዱ። መኮንን አዳራሽ የሚባለው ውስጥ እዛ ውስጥ እሳቸው ዙፋናቸው ላይ ቁጭ ብለው እኛ ግራና ቀኝ ተቀምጠን ምግብ ቀረበልን፣ በላን። ምግቡ እየተበላ የታሸገ ፖስታ ደረሰን። አንዳንድ ፖስታ ያ ምግብ እንዴት ይበላ ቶሎ እሱን ውጭ ወጥተን ከፍተን ልጅነትም ስላለ ያን ፖስታ ይዘን ወጣን። በልተን ጨርሰን ማለት ነው። እና ወደ ፖስታው በኋላ እመጣልሃለሁ። አፄ ኃይለ ሥላሴ በጣም አድርገው የኪነ ጥበብ ስራ
ይወዱ ያከብሩ ነበር። ለምሳሌ እንደነ ተስፋዬ ገሰሰ አይነቶቹን ውጭ ልከው ያስተማሩ እሳቸው ናቸው። ውጭ ሄደ ቲያትር ተምረና ጸጋዬ ገብረመድህንም እንደዚሁ እና ብዙዎችን። ከዛ ደግሞ ቀጥሎ አዲስ አበባ ዩኒቨርሲቲ ይሄ ክሬቲቭ አርት ሴንተር ሲቋቋም ያበረታቱ ነበር። ይሄ ሁሉ ነገር አለ። ጃንሆይ በዚህ በኩል በጣም እንትን አላቸው። ደራሲ መንግስቱ ለማንም የመሸለሙ ጸጋዬ ገብረመድህንም የመሸለም ይሄ ሁሉ ነገር በምንድን ነው? ለጥበብ በጣም ስጦር። ከዚህ በላይ የሚደንቅ ነገር ልንገርህ። በአልጋወራሽነታቸው ሮም ሄደው አውሮፓን ጎብኝተው ሲመጡ እስራኤል ሀገር ይደርሳሉ። እስራኤል ያን ጊዜ ሁለተኛው ዓለም ጦርነት ዳፋ አርመናውያን በስደት እዛ ይቀመጡ ነበርና ለነሱ የሙዚቃ ትምህርት ቤት ተከፍቶላቸው ይማሩ ነበር እና 40 አርመናውያን ማርሽ ባንድ ተምረው ሰልጥነው መጨረሻ ላይ ሲለማመዱ ጃንሆይ ይደርሳሉ። አሁን ለነበሩት ለኢየሩሳሌም ጳጳስ ይማለዱና እነኝን 40 ልጆች ስጡኝ፣ በቃ ሰጧቸው ከነ ሙዚቃ መሳሪያ ይዘዋቸው አዲስ አበባ ገቡ። ያን ጊዜ ደግሞ እሳቸው የዘውድ በዓል ደርሷል። ለዛም እንዲደርሱላቸው ነው ታክቲካቸው እና እዚህ እነኛ 40 ልጆች በእነሱ ነው በዓሉ ሁሉ የተከበረው። አማርኛም የውጭ ፒስም ይዘው እየሰሩ ለሙዚቃ በጣም እንትን አላቸው። ባለውለታም ናቸው ማለት ይችላል። ከአጼ ሚኒሊክ ልምጣለ። አጼ ሚኒሊክ አሁን ከውጭ ሀገር የህንድ አስተማሪ ያስመጥተው ሙዚቃ አቋቁመዋል እኮ ኳርቴት ባንድ፣ ማርሽ ባንድ ከአድዋ ጦርነት በኋላ አቋቁመው ከንፈሩ ወፍራም የሆነ እንጂ ስስ የሆነ ከንፈሩ ለዚህ አይሆንም ተብሎ ከተለያየ ሀገር ከንፈራቸው ወፈር ያለ እንትኖች መጥተው ሰርተዋል። እንግዲህ ጊዜ ላሳዩ እና መሪዎች በዛን ጊዜ ለጥበቡ ከፍተኛ አክብሮት ነበራቸው ማለት እችላለሁ። እና ጃንሆይ በበለጠ በጣም እጅግ በጣም ትኩረት ይሰጡ ነበር። ሀገር ፍቅርንም እንደዚሁ ይንከባከቡ ነበር። ሀገር ፍቅርን በጣም ይንከባከቡ ነበር። እየሄዱ ሁሉ ስራቸውን ያው ነበር። በነ ዩኤል ዮሐንስ ዘመን በዚህ በኩል ባለውለታ ናቸው። የፖስታውን እሺ ንገሩኝ እስቲ። ከዛ ምን ሆነ? ተከፈተ? በልተን ጨርስን ወጣ ከግቢ ወጣን እና በዚህ በአፍንጮ በር እኛ የምንሄድበት እኮ አውቶቡስ ሁሉ ተዘጋጅቶልናል። እኔና ጓደኛ ወጣን፣ ለብቻ ወጣና ሾልከን ወጣን፣ ውጭ ወጣንና በእግራችን ሄድን። ፖስታውን ከፈት ነው። ስንከፍተው 50 ሳንቲም የሚያህል ወርቅ፣ ንጹህ ወርቅ ልክ በ50 ሳንቲም እንትን የተሰራ እና የ50 ብር ኖት 50 ብር ኖት ያን ጊዜ አሁን 500 ብር በለው ከዛም በላይ እሱ ነው የተሰጠን። አሁን ምን አሰብን እንግዲህ ሁልጊዜ ደጃችሁ የሰፈር ሄደን እንደንሰል ኮከብ ነን በዳንስ እዛ ጠብቁናል። ቅዳሜና እሑድ እኔና ጌታው መስፍን ጓደኛዬና አንድ ለገሰ ኃይሌ ይባላል። ሶስታችን በጣም ለገሰ ኃይሌ እንኳን ሌላ ስራ ነው የሚሰራው። ሁለታችን ግን አብረን ተቀጥረን እዛው ብሔራዊ ቲያትር ነን፣ ቀዳማዊ ተሳሳይ ቲያትር ተክሉ ደስታ የሚባል ወርቅ ቤት ሄድ ፒያሳ ሄድና ሸጥ ነው ባልሆነ ዋጋ። እነሱም ልጆች ስለጓጉ አራዳ ነበሩ ያኔ ማለት ነው። ራስ ደስታ አካባቢ ነው። ኮከብ ነኝ እንጂ ከአራዳም ባሻገር ቅርብ ነበር። እሺ ኮከብ ነኝ ማለት ይችላል። እሱን ሸጥንና ማታ አይደንሱ ዳንስ ደነስንበት። የሚገርም እኮ እኛ ከውስኬን ቢራም አንጠጣም፣ ለስላሳ ነው የምንጠጣው። ሌሎች ጓደኞቻችን እንጋብዛለን፣ ምን እንላለን። በሶስተኛው ቀን ያ ገንዘብ የለም፣ አለቀ። ከእኛ ጋር የነበሩት ግን ሌሎቹ አክተሮች የወርቁን እንደ ወርቅ መስቀል አሰርተው አንገታቸው ላይ እያደረጉ አየን። እኛ በሸቅና ከየት እናምጣ? እንደዚህ ያደርገን ተዝናንተንበታል ማለት እችላለሁ። ትዝታ በፖስታ ልኬልሃለሁ፣ መልሱን በቶሎ እጠብቃለሁ፣ መልሱን በቶሎ እጠብቃለሁ። ካማከረ ካላሰበው ፍቅሬን እኮ የምወደው ስቅቀት ሆኖ ይርበኛል፣ በእንባ ሽፋን ውስጥ ይታየኛል። ሳማክረኝ ሳላስበው ፍቅሬን እኮ እምወደው ስቅቀት ሆኖ ይርበኛል፣ በእንባ ሽፋን ውስጥ ይታየኛል። ፋዘር ከዛ መጣጥፎችን፣ ግጥሞችን፣ ሌሎችንም ጽሁፎች ለኢትዮጵያ ሬዲዮ ይልኩ እንደነበረ ሰማው። ትክክል ነው? አዎ፣ በዛን ጊዜ እዛው እያለው ጽፍ ነበር። እንደውም አንድ ጊዜ ነጻውን አቤቱታችንን አንባቢ ፍረደው ብዬ ቲያትር ቤቱ የሚከፍለን ደሞዝ ጥሩ አይደለም ብዬ ሁሉ ጽፌ ያለሁ። ፕሮፌሰር ዘሪሁን አስፋ ጽፎታል፣ በእኔ ዲያሪ ላይ ጽፎታል። እና ያን በመጻፌ ሁሉ በከንቲባው ስር ነበር ያን ጊዜ ብሔራዊ ቲያትር ቀዳማዊ ተሳሳይ ቲያትር ማለት እችላለሁ ከሶኝ ነበረ። ከዛ ወጣው። ከመውጣቴ በፊት ግን አሁን እንዳልከው ጋዜጣ ላይ አርቲክልም ብዙ ነገር ጽፍ ነበር፣ ግጥም ሁሉ ጽፍ ነበር። አሁን ወታደርና ጊዜው ጋዜጣ አንድ ጋዜጣ እንፈልጋለን የሚል በአዲስ ዘመን ጋዜጣ ላይ ያየሁኝ። ሮጬ ሄድኩ። የት ነው? 6 ኪሎ ዩኒቨርሲቲው ፊት ለፊት ያለው ክብር ዘበኛ ጠቅላይ መምሪያ አሁን አለ ህንጻው። አሁንም የሌላ መምሪያ ነው። ህዝብ ግንኙነት ኃላፊውን ሻምበል አስራት ደፈረስን አገኘው፣ አነጋገርኩት። እስቲ የአንድ ነገር ስራልኝ አለኝና የተወሰነ ጊዜ ሰጠኝ። አርቲክል ጻፍ አለኝ፣ ጻፍኩ። ግጥም አለኝ፣ ጻፍኩ። አየው፣ በጣም ደስ አለው። በቃ እንግዲህ ለአዛዡ ነግሬ ትቀጠራለህ አለኝ። ለመንግስቱ ንዋይ ነገረ። ባጭሩ
ተቀጠርኩ። ስቀጠር ቀዳማዊ ኃይለ ሥላሴ ቲያትር ደሞዜ 60 ብር ነው። እዛ 100 ብር ተቀጠርኩ። ለ6 ወር ሰራው። 6 ወርም ስሰራ የሚገርመው የጀነራል መንግስቱ ንዋይ ለጉብኝት ሲወጡ ልዩ ጋዜጠኛ ሆኜ ሰራሁ። ባለኝ ፕሮቶኮል ባለባበሴ በምናምን እንትን ብሎ ነው። የመንግስቱ ንዋይን የዕለት ተዕለት ውሎ ሁሉ እየተከታተሉ ይዘግቡ ነበር የሚባል ነገር ሰማሁ። መንግስቱ ንዋይ ስብዕና እርስዎ የሚያውቁትን እስቲ ንገሩን። እንደሚያውቁት ያው በ53ቱ መፈንቅለ መንግስት ጊዜ ከተገደሉ ሰዎች አንደኛው ናቸው። ጀነራል መንግስቱ ንዋይ በኩል ያው ሻምበል አስራት ደፈረስ እሱ ነው መመሪያ የሚሰጠኝ። ጉብኝት ሲሄዱ ሄዳለሁ አብሬ። በሄድኩ ቁጥር ግን 20 ብር አለኝ። ይሄ እንደ ውሎ አበላ አይነት ነገር አለ። 20 ብር ያን ጊዜ አስበው 1 ብር ክትፎ የሚበላበት ዘመን፣ ያውም ጥሩ ምርጥ ክትፎ እንደው ዛሬ በወጡ ነገ በወጡ እያልኩኝ ጸልይ ነበረ። በዚህ መልኩ ነው የሳቸውን እንትን ጉብኝትን ነው እኔ ዘገብኩት። ግን ያው አብሬ በመቆየቴ መስብዕናቸውን፣ በስለታቸውን፣ ወታደራዊ ብቃታቸውን በደንብ አድርጌ አንብቤያለሁ። እውነት ለመናገር ከሆነና እንኳን እሳቸው ወታደሮቻቸው እንኳን በቃ በሳቸው የተቀረጹ ናቸው ማለት ትችላለህ። አንድ ወታደር የተጨማደደ ሱሪ አይለብስም፣ ያን ጊዜ ያልተተኮሰ ሱሪ አይለብስም። ይሄ ሁሉ እንትን አለ እሳቸው ዘንድ። ሚሊቴሪ ፖሊሶቻቸው አሳልፉ። አንድ ወታደር ሲራመድ ጭንቅላቱ ላይ ያለው የክብር ዘበኛ ባርኔጣ መንቀጥቀጥ አለበት። የዚህ ሁሉ ታክቲክ አለው። አንድ የሚያደርጉት ነገር አለ። ኮቴው መሰማት አለበት። ሲሄድ ፈዞ መሄድ የለበትም። ጫማው ላይ ፌሮ አለ። ያ መጣሁ ነው የሚልህ ከሩቅ 10 ሆኖ ሲሄዱ እኮ ራሱ ሙዚቃ ነው፣ ኮንሰርት የሚሰራ ነው ይመስልህ። እና የሚጠጣ የሚያጨስ ምናምን የለም። በጣም ዲሲፕሊንድ ነው። እና ጀነራል መንግስቱ ደግሞ በዚህ በኩል በጣም ፈጣን ናቸው። የሀገር ፍቅር ስሜት ያላቸው ናቸው። ሲናገሩ ራሱ አንዳንድ ቦታ ላይ ገለጻ ሲያደርጉ እኔ በምከታተልበት ጊዜ አገራዊ ስሜት፣ አገር ፍቅር ስሜት፣ ወታደራዊ ስሜት ያለባቸው መሆኑን ነው የምትረዳው። ይህን ተረድቻለሁ በደንብ። እና ልዩ ሰው ነበሩ፣ ህዝባዊ ሰው ነበሩ ማለት ይችላል። አንድ ጊዜ ምን ሆነ፣ ክብር ዘበኛ ጋራጅን ሲጎበኙ ቴክኒሻኖች አሉ አይደለም፣ ከዚህ ወደዛ በሳቸው ፊት ሲያልፍ መሳሪያ፣ ይሄ የሜካኒክ መሳሪያ ይዟል እና የመደንገጥም ነገር መሰለኝ ቤቱ ተወሏል። ብዙ ጊዜ አለቃ ሲመጣ በናፍጣ ይወለወላል እና ፌሮ ነው ያደረገ ነው ጫማውና ወደቀ ፊታቸው ላይ። ሄደው ነው ዘለው ሄደው ከማንም በፊት ደርሰው ነው ያነሱት። አንስተው 10 አለቃ ኤደክስ ይለው ነው ልብ አድርገው 10 አለቃነት ሰጡት። እኔ በጣም ነው የሚገርምኝ። በጋዜጣው ላይ ይሄን ሁሉ አውጥቼዋለሁ፣ በወታደርና ጊዜው ጋዜጣ ላይ። እንደዚህ አይነት ስብዕና እንትን አላቸው። በጣም ደስ የሚል በጣም ልኬልሃለሁ መልሱም በቶሎ እጠብቃለሁ፣ መልሱም በቶሎ እጠብቃለሁ። ሳማክሬ ሳላስበው ፍቅሬን እኮ የምወደው ስቅቀት ሆኖ ይርበኛል፣ በእንባ ሽፋን ውስጥ ይታየኛል። ሳማክረኝ ሳላስበው ፍቅሬን እኮ የምወደው ስቅቀት ሆኖ ይርበኛል፣ በእንባ ሽፋን ውስጥ ይታየኛል። ፖሊስ ሰራዊት ሙዚቃ ክፍሉ ብቻ ነበር ያን ያለው። ሙዚቃ ክፍሉ ማስታወቂያ ወጣ፣ ደራሲና አዘጋጅ እንፈልጋለን የሚል። ይህን ደግሞ እዛ ያሉ መኮንኖች የኔ ጓደኞች ሲሆኑ ነገሩኝ። እኔው ፈረደ የሚባል ጓደኛ ነበረኝ፣ በኋላ ጄኔራል ሆኗል። አሁንም ውጭ ነው ያለ። አሁን ያኔ 100 አለቃ ነበር። እሱን እንደውም ይዞኝ ሄደ። ከሙዚቃ ክፍሉ አዛዦች ጋር አገናኘኝ። ሙዚቃና ቲያትር ትችላለህ? አዎ። በነገራችን ላይ በቀዳማዊ ኃይለ ሥላሴ ቲያትር እያለሁ ቀን ሰው ለምሳ ሲወጣ እኔ አልወጣም ነበር። መድረኩ ላይ ትልቅ ግራንድ ፒያኖ አለ። ፒያኖ ጫወት ነበር። በልጅነቴን ኮረኩር ስለነበረ እዛ ትምህርት ቤት እና እዛ እያለሁ በ4 ዓመቱ ትልቅ ፒያኒስት ነው ሆንኩት፣ የልምድ ፒያኒስት ማለት ነው። እና ይሄ የሙዚቃ ክፍሉ አዛዥ ሲጠይቀኝ ዜማ ማውጣት ትችላለህ? አዎ። ግጥም ትችላለህ? አዎ። እና አንዳንድ ነገሮች ለፈተና ሰጡኝ። እንትን አልኩ። እኛ አይደለንም የምንቀጥረው፣ አዛዡ ናቸው የሚቀጥሩ፣ ጄኔራል ጽጌ ዲቡ እና እሳቸው ጋር እንሄዳለን። ሄድን። ይሄ 52 ለ53 መጨረሻ አካባቢ ነው። እና እሳቸው ጋር ገባን። መጀመሪያ ስንገባ እንዳደነግጥ ጺማቸውን እንትን እያሉ በየቁጣ ነው የሚያናግሩት። እኔ ደግሞ ለእኔ ጉዳይ አይደለም። እሳቸውን ደግሞ ጄኔራል መንግስቱ ጋር ሲመጡ አውቃቸዋለሁ። ጓደኛሞች ናቸው በጣም አብረው የሞቱትም ለዚህ ነው። ልክ እንደ ገባን መኮንኖቹ ሰላምታ ሰጥተው ሲቆሙ ሻለቃ ሻምበል ወርቅ ነው ያን ጊዜ ሻምበል ወርቅ ነውና 100 አለቃ ተገኝ ደምሴ ይባላሉ። እነሱ ሰላምታ ሰጥተው ሲቆሙ እኔ እጅ ነሳሁ። አንተ ነህ አሉ። አስቀድሞ እንደተነገራቸው ገባኝና አዎ እኔ ነኝ። ስማ ቀጭን ትእዛዝ ብዙነሽ በቀለን ጥላሁን ገሰሰን የሚበልጡ ድምፃውያን ይዘህ ስትመጣ ይሄ እኔ ሙዚቃ ክፍል የለውምና 150 ብር ደሞዝ ከፍልሃለሁ በአስቸኳይ። ቀጭን ትእዛዝ ጨርሻለሁ፣ ውጣ ጊዜ ያሳይ። አልተቀመጥንም እኮ እንደ ቆምን በር ላይ ወጣን፣ ሄድን። እዛው ሙዚቃ ክፍላችን ገባንና አወራን፣ ተነጋገር። በአፈና የመያዙ ምናምን ይሄ እርምጃ የመውሰድ ያን ጊዜ ያለው ፈጥኖ ደራሽ ደግሞ በጣም አደገኛ ነው። በጣም የሚፈራ ኃይል ነው ያን ጊዜ
ፈጥኖ ደራሽ። አሁን ፈጥኖ ደራሽ ይዘን አሳ ጀመርን ማታ በየናይት ክለብ። በመጀመሪያ ተወዛዋዥ የለም። ኦርኬስትራ የፖሊስ ሰራዊት ሙዚቃ ክፍል ኦርኬስትራና አንድ ድምፃዊ የሚባል መስፍን ኃይሌ በኋላ ሻምበል የሆነ እሱ ብቻ ነው ያለው። ሲቀጥሩት ሌላ እንዳያመልጥብኝ ብለው 100 አለቃ ማዕረግ ሰጥተው ነው የቀጠሩት። ሳይማር 100 አለቃ ሆኖ የተቀጠረ በፖሊስ ታሪክ ውስጥ እሱ ነው። ግን ደስ የሚል ነገር ነበር በጣም ማሳደግ ጥበቡን። ይሄ ፉክክሩ በራሱ አሁን አይታይም። እግዜር ያሳይህ። ወደ ኋላ እንትን ብዬ ልንገርህ፣ እሳቸው ጃንሆይ ጋር ሲምፎኒ ኦርኬስትራ ይሄ ሃሌሉያ የሚል እንግሊዝ ውስጥ ቤቶቨን መሰለኝ መዝሙር አለ። 150 ሙዚቀኞችና ኮረስ የሚሰሩ ሃሌሉያ የሚለውን መዝሙር ሲምፎኒውን ያዩታል። ከጃንሆይ ጋር ሆነው ቤተ መንግስት ተጠርተው ማታ ነው ያውና አቋርጠው በቀጥታ ኮልፌ ፈጥኖ ደራሽ ግቢ ይሄዳሉ። እዛ ነበር የሚኖሩት ካምፕ አዛዦቹ። አሁን ቅድም የጠራሁልህ ሻምበል ወርቅነህና 100 አለቃ ተገኝ ደምሴ ጠርተው ቫይለን የሚያስተምር ፈረንጅ በአስቸኳይ ገባችሁበት ገብታችሁ ፈልጋችሁ አምጡ፣ ሲምፎኒ ኦርኬስትራ የሚያስተምር። ምን ያህል እንትን እንዳላቸው አስመጥተው ባጭሩ 72 ሙዚቀኞች ያሉበት የፖሊስ ሰራዊት ሲምፎኒ ኦርኬስትራ በአፍሪካም በኢትዮጵያም የመጀመሪያ የተባለ ፖሊስ ሰራዊት ሙዚቃ ክፍል ነው የተቋቋመው እና የሞዛርት የቤቶቭን የሃይደንን ስራዎች አቀላጥፎ የሚሰሩ ፕሮፌሰር ኮስት የሚባሉ ኮንዳክተርና መምህር የተቀጠረላቸው፣ ፌሬቲ የሚባል ፒያኒስት አስተማሪ፣ ሜሎቪች የሚባል ቼሎ አስተማሪ ተቀጥሮላቸው በደንብ የሚሰሩ ሲምፎኒ ኦርኬስትራዎች ሁሉ አቋቁመዋል። ለሙዚቃው ባለውለታ ናቸው። ሙዚቀኞች ፍለጋ ላይ እና ሙዚቃ ፍለጋ ሄድን። በነገራችን ላይ ተወዛዋዦች አገኘን፣ ጥሩ ተወዛዋዦች አገኘን። 4 ሴት ወንዶች አሉ። እዛ የጽህፈት ኮርስ ተማሪዎች የነበሩ በጣም ድናሾች አሉ። ሙዚቃ ክፍሉ ደግሞ ሽፈራው ከበደ የሚባል በኋላ ኮሎኔል ሆኖ በህይወት የለም፣ እሱ አለ። በእነሱ እነኛ አገኘን። ትፈልጋላችሁ እኮ እያልን የምናወጣቸው ኮልፌ ወስደን በቃ ከድንጋጤ እንዲፈወሱ አድርገን እዛው መንጀሳና ምግብ እየተዘጋጀላቸው ከዛ ቆሻሻ ስራ ወጥታቸውን የፖሊስ ሰራዊት ተወዛዋዥ ናቸው እየተባሉ ጥሩ ደሞዝ እየተከፈላቸው ባጭሩ ፖሊስ ሆስፒታል እየተከከሙ እነሱ ጎበዝ ተወዛዋዥ ሆኑ። ወንዶች እዛው አሉ። በእነሱ ጥሩ ስራ ተሰራው። ዝዋዜ የተባለው ነገር መጣ። ቀጭን ትእዛዝ የተሰጠበት ጥላሁን ገሰሰን የሚወዳደር ብዙዎች በቀለ የምትወዳደር እነሱ ፈልጋ ደግሞ ዳሰሳ ሄድን። አሁን ከዳርሳው በፊት ጦር ሙዚቃ ክፍል አለች አንድ ድምፃዊ የሀር ሸረሪት የምትጫወት ሂሩት በቀለ የምትባል እሷን ግዴታ እናመጣለን የሚል መፈክር አነሳን ሁላችንም። እንግዲህ አሁን እኮ በዘመን መለዋጫ ባህል ደርሶ እዛ ለመጀመሪያ ጊዜ ፖሊስ ሊሳተፍ ነው። ክብር ዘበኛና ምድር ጦርም አልገቡም። አብረን ነው የምንገባው። ሲቪሎቹ ነበሩ የሚገቡት። እንዴት እናድርግ እሷን እናምጣ የሚለው ነገር መጣ። ያለችበት እንዳሰሳ አደረገን። አነጋገርናት። አይ እኔ ምድር ጦር ሙዚቃ ክፍል ነው ያለሁት እና አይለቁኝም። አሁን ደግሞ ለእንቁጣጣሽ በዓል ስራ እያሰሩኝ ነው። ወታደር ክፍል ነው አይቻልም አለች። አይ እንዲህ ደሞዟ ትንሽ ነበረ። ደሞዝ ጥሩ ደሞዝ ይከፈልሻል፣ ሕክምና በነፃ ነው፣ ሰርቪስ አለ ምን አለ አይደለም። እውነት ነው ደግሞ እውነተኛውን ነገር ነገርኳት፣ አሳመንኳት። በዛው ዕለት ማታ የፓትሮል መኪና ለማታ የሚዞር ኡዚ ጠመንጃ ይዞ የሚዞሩት የእስራኤል ኡዚ ጠመንጃ እኔና ተገኝ ደምሴ ሻለቃ ወርቅነህ ሆነን ሄድን። ማታ እሷ ለእናቷ ነግራለች። አስተዋዋቂና የሙዚቃ ክፍሉ አዛዥ ውጭ ያልናት ማታ አንድ ወታደር ገባና ውጭ አላት። ሰው ገደነገጥ። እዛ ያለው እናትየዋ ያውቃሉ። በሻንጣ ልብስ ይዛለች። ወጣች መኪና ላይ። ከዛ በቀጥታ የት እንሄዳለን? 4ኛ ፖሊስ ጣቢያ በዕለት ሁኔታ ላይ ያስመዘገበ ለታክቲክ ነው በፖሊስ ተፈልጋ ትሄዳለች የሚል። ከዛ ኮልፌ ወሰርናት። ኮልፌ ከፍተኛ መኮንኖች ክበብ አለ። እዛ በደንብ ተነጥፎ እየጠበቃት ነው። አንድ ሻምበል ጦር ተራ እየገባ ይጠብቃል። ሙዚቃ ክፍል ለምን ከኛ በታች በ2 ኪሎ ሜትር ርቀት የምድር ጦር ሙዚቃ ክፍል ነው ያለው። እዛ ገባች። ልምምድ ጀመርን። በማግስቱ የመጀመሪያ ስራዋ ኢትዮጵያ የሚለው ዜማ ኢትዮጵያ ሀገራችን የሚለውና ፍቅሬ ሰላም አክሊነች የሚል ጥሩ ስራ። በኋላ እንደውም አፍሪካ አንድነት ስብሰባ ላይ ሁሉ ሰርተዋለች። ሁለቱን ዜማ በደንብ አድርገን አስጠናናትና ከዛ በዓሉ አይደርሱ አደራረስ ደረሰ። እጣ ይወጣል። እንግዲህ እኛም አዲስ ስለሆን ለመድረኩ እጣ ወጣ። የፖሊስ ሰራዊትና የምድር ጦር ሙዚቃ ክፍል አንድ ላይ ደረሳቸው። ክፋቱ እሷ የነበረችበት ማለት ነው። እንዴት እናርጋለን? የዕለት ሁለት ዘዴ ፈጠር። እነሱም ገብቶ የእኛን ጨዋታ ማየታቸው አይቀርም። ከዛ የእኛ ነች ግብ ሊፈጥር ነው። እሷም ከኦዲየንስ ጋር ከኦዲየንስ ውስጥ እንድትገባ አደረገን። በሁለት ጋርድ ተይዛ ጁዶት የሰለጠኑ ወታደሮች አሉ፣ ፈጥኖ ደራሽ። በእነሱ ተይዛ እዛ እንድትገባ አደረገን። እዛ እንድትቀመጥ አደረገን። ሲቪል የለበሱ ናቸው። ከመድረክ ከኦዲየንስ ወደ መድረክ የሚገባ በር አለ። በዛ ገብታ እንድትሰራ አደረገን። ተከናንባ እንድትገባ አደረገን።
ለምን ግራና ቀኝ እንደዚህ ተሸፋፍና ካገኟት እነሱ በጉልበት ሊወስዷትም ይችላሉ። አይችሉም። የኛም ጦር አለ፣ የኛም እኮ ኮማንዶች አሉ ተጠበቃል። ውዝግብ ውስጥ ላለመግባት ነው። ገባ በቀጥታ ገብታ ወደ ስቴጅ ነው። ሻለቃ ወርቅነህ ነበሩ አስተዋዋቂው። ወደ መድረክ ይዟት ሄደ። አሁን ስሟን አልነግራችሁ መጨረሻ ነው የምነግራችሁ ምናምን አለና ኢትዮጵያ የሚልና ፍቅረ ሰላም አክሊነች የሚል ዘፈን ትጫወታለች። አዲስ ድምፃዊ አይነት ስሟን በኋላ ነው መነግራቸዋልና ወጣ። አሁን ስትዘፈን ሂሩት ነች። አዩት ምድር ጦር ሙዚቃ ክፍል ወዲያው በሬዲዮ መገናኘት ብለው የእኛን ከውጭ የቆመ የፖሊስ ሰርቪስ ሚሊተሪ ፖሊስ መጥተው ከበቡ። ስትወጣ ለመያዝ እኮ ነው፣ ውጭ ነው ግብግቡ። አሁን ሰርታ እኛ መረጃ ደረሰን። ወዲያው ተከቧል መኪናችን። ስትወጣ በመጣችበት መንገድ እንድትወጣ ዘዴ ፈጠር። ልክ ስጨርስ ማብራት ጠፋ። ሁለቱን ዘፈን አንድ ጊዜ ነው ያሰራናል። አውቀን ማብራት አስጠፋን። እዛ በዘዴ በመጣችበት መንገድ በኦዲየንስ ውስጥ እንድትወጣ ደረ በዛ ወደ ኮልፌ ፎቶራሽ ግቢ እንድትይ ሁለት ዘፈን ይበቃቸዋል። እና እንዲህ አድርገን ሰራን። ያለታ ውጭ እነሱ ቢጠብቁ ሂሩት አትመጣም። ሂሩት ሄዳለች። ሌላው ኦርኬስትራ ገብቶ ሄደ። አዎ የኔ ስራዎች ናቸው። አዎ እንዲህ አድርገን እሷንም የኛ ክፍል ኮከብ ማለት ይችላል። እዛ ቤት በሁለት እግሩ ያስቆመች በጣም ያኮራኛል ኢትዮጵያዊነት የሀገሬ ፍቅር ጠልቆ በስሜት አንቺ ነፃነት እኮ የታሪክ ሁላ በዓለም ተሰራጭቶ ዝናሽ የተሰማ ኢትዮጵያ ኢትዮጵያ ከዛ ቀጥሎ ያመጣ ነው ሙሉቀን መለሰን። እሱንም ፓትሪስ ሉሙምባ ናይት ክለብ ይሰራ ነበረ። እሱንም ከዛ መጣን እንደዚሁ ማታ ውጣ የተባለ አምጥተን እሱንም ሄደ ገባ። እሱም በቃ የታወቀ ድምፃዊ ሆነ እዛ። ከዛ ቀጥሎ እንግዲህ እና ለማሸቴን እንደዚሁ ከብሔራዊ ቲያትር ነበር የሚሰራው። እንግዲህ ከጥላውን ገሰሰ ጋር የሚወዳደሩ ተባለ። እሱንም አመጣን። ከነ ሂሩት ጋር ዘሪቱን ጌታውን አመጣን። ከሀገር ፍቅር እሷን ማስኮብለል ነው። ይሄ መክፈቻ ሙዚቃችን እሷን ይሰራቸው እንቁጣጣሽ እንኳ መጣሽ አሁን ድረስ ይሰራል። ዜማም ግጥሞ ሜኔ አሁን ድረስ እየተሰራ ነው ያለው። እሱን ሰራን። በነ ሙሉ ቀን ደግሞ እንደዚሁ እናቴ ስትወልደኝ መቻ ማከረችኝ። ያ ልጅነት እምቧይ ሎሚ መስለው ለምሳሌ እምቧይ ሎሚ መስለውን ብነግርህ እምቧይ ሎሚ መስለው ለምን ያታልላል? መልኩን አሳምሮ ሳያጭበረብራል። ተገንዝቤዋለሁ ተፈጥሮ መርምሬ ከሰውም አለበት ብስልና ጥሬ ውላድሮ ሳይታይ ቶሎ ሰው ማመስገን ላሜታ አይመችም በስሜት ሲመዘን። ለአሁን ጊዜ በጣም ትምህርት ሰጪ ነው። እንዲህ አይነቱን ነገር ሰርተን አቋቋም ነው ያንን ክፍል። እኔ 150 ብር ደሞዜን አገኘው እልሃለሁ። በጣም ነው የገረመኝም። በጣምም ጥሩ ታሪክ ነው ያለን ኪነ ጥበብ ላይ እውነት ለመናገር በፊት በነበረው ሁኔታ ኪነ ጥበቡ እንዲያድግ አንዱ ከአንዱ ጋር የሚያሳየው መፎካከር አሁን የት ገባ ፋዘር? ይሄ ነገር እኮ አሁን የለም። ምንድን ነው ግን መንስኤ ይላሉ? እንግዲህ ዛሬ 50 ዓመት የተሰሩ ናቸው አሁን ብዙዎቹ። አሁን ድረስ እኮ አሉ ዘመን ተሻጋሪ ስራዎች። አሁን በእናለማያ እሸቴ የምሰማቸው ማሪም ብዬሻለሁ፣ እነማን ይሆን ትልቁ ሰው፣ ሌሎችም የነ ሂሩት በቀለ ኢትዮጵያ ህይወት እንደ ሸክላ፣ ሌሎችም የነ ሙሉቀን መለሰ እናቴ ስትወልደኝ መቻ ማከረችኝ፣ ያ ልጅነት፣ ሌሎችም የነ ዘሪቱ ጌታሁን እንቁጣጣሽ፣ ትዝታ በፖስታ ወዘተ እንዲህ አይነት ነገሮች አሉ እኮ አሁን ድረስ አሉ። የነ ታደለ በቀለ አላስቀየምኳትም፣ የነ በኃይሉ ሼቴ አሰሪና ሰሪ እግሬ በጀ ሄደ። ለምሳሌ እነሱን ግጥሞች ርዕሱ እግሬ በጀ ሄደ ነው የሚለው። በኃይሉ ሼቴ ነው የሚጫወተው። በሰው የፈራሁት በራሴ የደረሰ እግሬ በጀ ሄደ ላብይ እየፈሰሰ አንዳንድ የሀገር ሸክሞች ለጥቅም የሞታችሁ የወገን ደም መምጠጥ ጉቦ ይቅርባችሁ። በግፍ የተበላ ጨዋ መጭ ጠጋ ሊቁልቋል ሾክ ነው ሆድ ይኮሰኩሳል። እንግዲህ ከብዙ በጥቂቱ ነው እንጂ ብዙ ነው። ጌዛ ላይ ቢሮክራሲው ደግሞ አሰሪና ሰሪ ነው የሚለው። ኃላፊ ስትሆን ለሰሪ ለስራ ለአለቃው ነው። ኃላፊ ስትሆን ለሰሪ ለስራ በበታቾች ላይ ተንኮልን አትስራ። ግባ በየክፍሉ ችሮታውን ይኸው ወሬኛን በማመን ቅኑን አትበድለው። አትቀበል ወሬ በሰረኞች ላንቃ ሰብቅ እያከማቸው ይሸጣሉ እንደቃ። እንደዚህ ነው የሚል መልእክት ያላቸው። አዎ እና ግን እየተሰሩ እየተከለከሉ እድፋቸው ስለሆነ ይከለክሉታል። ምን ያም ሲያማ ወገኔ ለኔ ብለህ ስማ። የመጀመሪያ ቲያትሮትን መኖር ብቻ በቃ መንጻፍ ለራስ ብቻ እንኑር ለሀገር እንኑር የሚል መልእክት ነበረው የቲያትር። እሱ መጀመሪያ ዘፈኑ ነው የለቀኩት። ቀጥሎ ወዲያውኑ ቲያትሩን ለቀኩት።
ዘፈኑ አለማሽቴን የተጫወተው መኖር ብቻ በቃም ጊዜን ካልሰሩበት ሬት ማር አይሆንም ቀፎ ቢሰሩለት አትወድም ልክስክስ ምድሪቱም ያማታል ከያዘችው ሁሉ ሰነፍ ይከብዳታል ድንጋይ ቢቀቅሉት አይበስል ያለዘሩ ሰው ካልተሻሻለ ምንድነው መኖሩም ይል የዚህም መንፈስ የያዘ ነው። የዚህም ካራክተር የያዘ ነው። ቲያትሩም በጣም ህዝባዊ ስራ ነው። በቃ የት እንሂድ የሚል ነው። ላው ላይ የምትታየው ነገር በአፄ ኃይለ ሥላሴ ዘመን ነው። ታየና ሳንሱር ከለከለው። ለ4 ዓመት ጊዜ ታይቶ ተከለከለ። ጊዜው ሐምሌ ውስጥ ነው የተከለከለበት ዘመን። አፄ ኃይለ ሥላሴ ለዘውድ በዓላቸው ንግግር ያደርጋሉ። እንዳጋጣሚ ዳን ሲለው ነው ቲያትሩ ንግግራቸው ውስጥ አንድ ደራሲያችን መኖር ብቻ በቃም እንዳለው አሉ። አያውቁኝም፣ እኔ ነኝ የማውቃቸው። እንግዲህ በፖስተሩ ላይ አይተው ነው አላውቅም። አንድ ደራሲያችን መኖር ብቻ በቃም እንዳለው በኖር በዘመኑ ላይ የሰራው ታሪክ ትምህርት ሆኖ ሌላው ሁሉ ብቻ ሰጠው። አንድ ነገር ሰጠው። አሁን እቺ መኖር ብቻ በቃም የምትለውን ነገር ሳንሱር ክፍል ይሰሙና በማግስቱ እኔ ጋር ይደውላሉ። የጃንሆይ ትንፋሽ ነው። ደውለው ቲያትር ተለቋንና እንዲሰራ ከዛ በኋላ አመት ያህል የታየው አገር ፍቅር እንዲህ አይነት ነገር የመጀመሪያው ቲያትር የሚገርም ነው እኮ አልቀረም እኮ የመሪ ትንፋሽ እየሰሙ ሁሌ ቀጥሏል። የፍቅር ታሪክ ነው የታየው። ከዛ በኋላ የንጋት ኮከብ የሚል ነው። ሽመልስ አበራ አባት፣ አበራ ጆሮ፣ አበራ ደስታ ማለት ነው። እነሱ እና ሰለፈች አሸኔ እነ ሳራ ተክሌ ሁሉ የተሳተፉበት ቆንጆ ስራ ነው። የፍቅር ታሪክ ነው። ከዛ ቀጥሎ የተሰራው ከዚህ ቀጥሎ በእኔ ስራዎች ነው፣ በእኔ አክተሮች ነው የሰራሁት። እዛ ክበቡን መስርቼ እነ ተክሌ ደስታ፣ ሲራክ ታደሰ፣ አለሙ ጋር ነኝ ብሎ የሰሩት ስራ ነው። ቆንጆ ስራ ነው። የወሬ ፍላስፋ ነው የተሰራው። ቀጥሎ የተሰራው የጥቁር ድምፅን በሀገር ፍቅር አክተሮች ነው የሰራሁት። አፓርታይድን ማንዴላ ለትምህርት መጥተው እኛ ጋር ነበር ኮልፌ ፈጥኖ ደራሽ ግቢ እንደ ሂሩት ባደረችበት ቤት ውስጥ ነው እሳቸው ተቀምጠው የሰሩት። እሳቸውን ስለ አፓርታይድ ምንነት ከእሳቸው ጋር ብዙ ነገር ወስጃለሁ እና በእሳቸው ምክንያት አፓርታይድን መሰረት አድርጌ በ1960 የጥቁር ድምፅ የሚለውን ቲያትር ሰራሁ። በጣም ግሩም ስራ ነበር እና የውዝግብ መድረክ ፍረጅኝ አንቺ ዓለም ሰው የእግዚአብሔር እንጂ የሰው ባሪያ አይደለም። ምድር የሁሉምና ጥቁር ነጭ ሳትመርጥ አይበላልጥም የቆዳ መለወጥ። ቶሎ ይውጡ ነጻ ከዚያ ከኮሎኒ አንጎላ፣ ሞዛምቢክ፣ የፖርቱጊዝ ጊኒ፣ ሮዴዚያና ደቡብ አፍሪካ በባል ጊዜያቸው በህግ ሊፈካ እንዲ አሁን ስማቸው ተለውጧል። በአሁኑ እነሱን የሚገልጽ አንድ ግጥም እንደ መኖር ብቻ በቃም በዘፈን አድርጌ በኃይሉ ሼቴና በታደለ በቀለ ለቀኩት መጀመሪያ እና ከዛ በኋላ ቲያትሩን ያቀረብኩት። ግሩም ነበረ። በጣም የሚገርም ነው። አሁን መጀመሪያ በዘፈን ቲያትሩን ያቀርቡታል፣ በዘፈን ይሰሩታል፣ ይቀጥሉና ደግሞ ቲያትሩን ያወጡታል። ይሄ በጣም የተለየ የራሱት የሆነ ነገር ነው። ከዛ እነዚህ ቀጠሉ። ህይወት ያለው በድን፣ ጻረ መንፈስ፣ 12 እብዶች በከተማ እሱ ነው። እንደውም የኢትዮጵያ ሚኒስትሮች ነው እንትን ብሎ በጃንሆይንና ሚኒስትሮች ሲሳደብ ነው። 12 ሚኒስትሮች ነበሩ። እዛ ሀገር ፍቅር ውስጥ ሐውልታቸው አለ። 12 ሚኒስትሮች ግራና ቀኝ 6 ጃንሆይ መካከል ነው ጊዜ ስሩበት እንጂ አይስራባቸው ብለው የሚናገሩበት እሱ ነው። ኮሜዲ የጦፈ ኮሜዲ ነው። 12 እብዶች በከተማ በሱ ማስጠንቀቂያ ነው የደረሰኝ። ከዛ ቀጥሎ ህይወት ያለው በድን የሚል ሀብታምና ድሃን እንግዲህ ሀብታሙ ሰው የተፈጠርኩት ጭሰኛና ባለርስትን ነው የሚሰራው። ድሆችን የማላይበት መነጽር ምን ነበር ሳይንቲስቶች ቢሰሩልኝ ነው የሚለው ሀብታሙ። አልሻም ማየት አስቀያሚ ትርኢት እድፋሞች ጦማዳሪዎች ራሳቸውን የበደሉ የራሳቸው ጠራቶች ከዛሬ ጀምሮ የሚሄድባቸው ጎዳናዎች ለድሆች ዝግ የሆኑ እያለ ነው የሚናገረው። ቤት የወጡ እነኚህ የሰራሁት ተከለከለ። ጸረ መናፍስት እንደዚሁ ተከለከለ። መጠጥ ቤት ይቀነስ፣ ለሴተኛ ዳሪዎች ቀላል ኢንዱስትሪ ይከፈት እያለ የሚናገር የሚጮህ ስራ ነበር፣ ተከለከለ። የወሬ ፍላስፋ በወጋየሁ ንጋቱ ነው የቀረበው። በጣም ግሩም ነበረ። ቢሮክራሲን እንትን የሚል ነው፣ እሱም ተከለከለ። ከዛ ቀጥሎ ባሻ ዳምጤን የ1965 ለ66 የወሎ ረሃብ እየነገሰ የመጣበት ሳንሱር ፈቀደው። ልባርክ መስራት ጀመርን። 3 ሰዎች ናቸው የሚሰሩት ቲያትሩ። አበራ ደስታ፣ ሰለፈች አሽኔና አብራር። እሷ ኢትዮጵያን ወክላ ነው። አበራ ደስታ ፊውዳሉን ወክሎ ነው። አብራር ደግሞ ወጣቱን ወክሎ ነው የሚሰራው። እዛ ላይ ፍትጊያው ሌላ ነው። እሱም ታይታ በተለይ የወሎ ረሃብን ነው። እዛ ቁርጥ አለ። እነሱ ሲበሉ እዛ ድሃው ሲራብ ሲጮ ሲል ነው የምታየው። እሱም ተከለከለ እና እነኝህን ሁሉ ሰርተን በተለይ እሱ እየሰራ ደርግ በገባ በስንተኛው ቀን ያ ቲያትር እንዲፈቅድ ፈርተዋል እኮ እነሱ። ያም ቲያትር ፈቅደናልና ተመልሰ ስራው ሳትወድ በግድ ነው የምትፈቅዱት ብዬ በወዴ ለደርግ ደግሞ ይሄ በጣም ትልቅ ቅስቀሳ ነበረ። ሰራ ነው ከግማሽ ዓመት በላይ ነው የሰራ ነው። ግሩም ሆኖ ተሰራ። ቀጥሎ የደርግ እንትን እየተፋፋመ ሲሄድ ምንድነው ኢህአፓ ምናምን የጎላ ሲሄድ ደግሞ
ቀዩ ማጭድ የሚለውን ቲያትር ሰራ። ኮረስ ሙዚቃዊ ድራማ ነው። ደራሲው ሳህሉ አሰፋ ነው። አዘጋጅ እኔ ነኝ። ባሻ ዳምጤ በነገራችን ላይ አዘጋጀው ረዳት ፕሮፌሰር ተስፋዬ ገሰሰ ነው። እዚህ ቀዩ ማጭድ ላይ ደግሞ የሀፓ መፈክር ነው ተብዬ ተከሰስኩኝ። አቶ ተስፋዬና ቀዩ ማጭዳችን በአዲስ ዘመን ጋዜጣ ላይ አቶ ተስፋዬ የሀፓ ቋሚ ተጠሪ ወዘተ እንደዚህ በአዲስ ዘመን ጋዜጣ ላይ ማን እንደሆነ ይታወቃል። በበር ስማቸው ነው የሚጻፉት። እኔ ደግሞ መልስ እኔና ቀዩ ማጭድ ማኔስ ማን ፈርቼ እያልኩ ነበር ምጽፈው። እዛው ላይ በጣም ቆንጆ ቴብል ቴኒስ ነበር። እዛ ዲያሎጉን ስታየው እዛ ላይ ደፋሩ ደራሲ በወቅቱ ምንም የማይፈራው ደፋሩ ደራሲ ይባሉ ነበር። ያውቃሉ። ይሄን ተጨባጭ የሆነ ነገር ነው ስራ የነበረው። እግዚአብሔር ይመስገን። አንድ ቀን እያሳየ እሁድ ወር ነበር የሚታየው። እየሰራን እያለን ጦር ሰራዊት መጣና ከበበው። አገር ፍቅርን አዳራሹ ከበበው። ግርማይ መኮንን ታውቀው እንደሆነ ታሪኩን በጣም ጎበዝ አክተር ነበር። እሱ ነበር መሪ ተዋናይ። ወዛደሩ ነው የሚሰራው። መድረኩ ላይ ጠመንጃ ደግኖ ይሰራል፣ ይዞ ይሰራል። ወዛደሩ ነው የሚጫወተው። እሱን ደግሞ ይዞ ይገባና እንደገና ሱፍ ልብስ ለብሶ የቀበሌ ሊቀመንበር ሆኖ ነው የሚሰራው። ሀቀኛ ሊቀመንበር ደግሞ ሆኖ ነው የሚሰራው። ሌላ ጨበርባሪ ደግሞ የእንትን ቀበሌ ሊቀመንበር አለ። እዛ ላይ ልጆችን እየመለመለ ወደ ጦር ግንባር ለእሳት የሚመግድ ወደ ቦሌ የሚልክ ድፍረት። ይህን ሁሉ ድፍረት ነበር ምሰራ። እንግዲህ ቀይ ሽብር የተፋፋመበት ግርማይ መኮንን ገብቶ ሱፍ ልብስ ቀይሮ መምጣት አለበት። የተሰጠው ሰዓት 5 ደቂቃ ነው ያን ለማድረግ። እስከዛ ሌላ ዲያሎግ አለ መድረክ ላይ የሚሰራ። ዘገየ፣ ተጠብቀው አይመጣም። ጋውስ በስቴጅ ባካለ በዛ በኩል ወደ ትንሹ ክበብ ሲሄድ በደረቱ አሰኝቶት በጫማው ላው ላይ ቆሞ ኢህአፓ በዛ ስንጠብቅሽ በዚህ መጣሽ ብሎ ጠመንጃ ይዞ ነው ሄደው። ከዚህ ወዲያው ገባኝና ኃላፊውን አስጠራውና ፈለጋችሁትን ማድረግ ትችላላችሁ፣ ፈትሹ በኋላ ቲያትሩ ሲያልቅ፣ አለዛ የመንግስት ወንበር ነው ይሰባበራል፣ ረብሻ ይፈጠራል፣ ረብሻውን ደግሞ አትቋቋሙት፣ ሰው ሁሉ ሊሞት ይችላል ምናምን አልኩት። የተማረ ኦፊሰር ነው። ገባው። ሲወጡ እንፈትሻለን ብሎ በቃ እሱንም ለቀቀው። እንዴት አድርጎ ይስራ? ካራክተሩ ውስጥ ወጥቶ በድኑ ገብቶ ሰራ። ልክ ሲያልቅ የውጭ በር ሲከፈት 4 በር አለው አገር ፍቅር የውጭ በር ኦዲየንስ፣ በአራቱም በር ፍተሻ እንትን ብለው ቆመዋል። ግራ ገባ ኦዲየንሱ። ሴቷ ፓንቷ አልቀረም፣ ግን ፈታሾች ወንዶች ናቸው። የሚያሳዝነ ነገር ምንም ነገር አላገኙም። በዚህ አይነት እዚህ ላይ ትልቅ ችግር ተፈጠረ። እንዳይታይ ተከለከለ፣ ተከታገተ። በኋላ ግን በግድ አስፈታ ነው። ይታገላሉ። እርሱ እንደዚህ ሲያጋጥሙ ጦርነት ለምን ጥይት መተኮሴ ነው ደስ የሚለኝ። ጥይት ተኮስኩ፣ ጥይት ተኩሻለሁ። ጋዜጣ ላይ ጽፉ ነበር ወይስ በምንድን ነው? ሁሉም ሰው ስለዚህ ይጽፋል። ስለ ቲያትሩ የሀፓ መፈክር ነው እየተባለ ብዙ ቦታ ነው የሚወራው። አብረው ኮረሱን ይዘምሩ ነበር። በቀዩ ማጭድ ጨደው ጨደው የሚል ሁሉ እንትን ነበረበት። ከዛ ቀጥሎ የሰራው ስራ ባጭሩ ታጋሽ ሲፋለም የኢትዮጵያና የሶማሌ ጦርነት። በታሪኩ ላይ ካራማራ ጦርነት አለ። ከዛ ቀጥሎ የሰራው ስራ ባጭሩ ታጋሽ ሲፋለም የኢትዮጵያና የሶማሌ ጦርነት። በታሪኩ ላይ ካራማራ ጦርነት አለ። የኢትዮጵያ ጦር ሄዷል እዛ እና ካራማራ ተራራ ስር ነው ያለው። ሶማሌ ካራማራ ተራራ ላይ ወጥታ የራሷን ባንዲራ ሰቅላለች። የእኛ ጦር ደግሞ እያደፈጠ በዛ የዳሃ ይወጣና የሶማሌውን እንትን አውርዶ እኛ ሰንደቅ ዓላማ ይሰቅላል። እየተዋጋ ሄዶ ማለት ነው። ተኩሱ ሁሉ የጠፋ ነበር መድረክ ላይ። የአርቲፊሻል ጥይት፣ የክላሽ ጥይት በዛ ነበር የምንሰራው። መከላከያ ተባብሮ ያን ጊዜ የነበረው መከላከያ ሰራዊት ማለት ነው። ልብ አድርግ፣ የእኛ ጦር እውነተኛ ታሪክ ነው የምነግርህ። የእኛ ጦር እየተዋጋ ሄዶ ልክ እዛ ሲደርስ ሰንደቅ ዓላማው ጋር ሲደርስ 100 ሜትር ሲቀረው ሂድ ደርሳል። ኦዲየንስ ራሱ እንደንትን የሀገር ፍቅር ስሜት አዋጊ መኮንን አለ ተመለሱ ይላል። ልብ አድርግ፣ እነሱ አስቀድመው ደሞዛቸውን ፈርመዋል። ደሞዙ እነኚህ ወታደሮች ሲያልቁ ይመጣል፣ ለእነሱ ናቸው የሚበሉት አዋጊ መኮንኖች። እንደዚህ አይነት ደባ ነበር ያን ጊዜ የሚሰራ። ተመለሱ ሲል ትእዛዝ ነው፣ ቋርጦ ይመለሳሉ። ጀርባቸውን በጥይት የሶማሌ ጦር ብዙዎቹ ተረፈረፉ። እንደገና አንዲት ሚሊሻ ኔ ተስባ ወጥታ የሶማሌውን ወታደር ዛ የሚተኩሰውን ገላ የኢትዮጵያን ሰንደቅ ዓላማ ሰቅላለች። ያኔ ህዝቡ ለቅሶ ቶ ኦዲየንሱ ይሄ ታሪክ እንዳለ የትምህርት ሰጪ ነው። እና እዚህ ለኮርስ የመጡ ከፍተኛ መኮንኖች አሉ። አዲስ አበባ ዩኒቨርሲቲ ፊት ለፊት እዚህ ይላል የፖለቲካ ትምህርት ቤት ነበረ። እንዴ ይህን ስራ ቢያዩት መቼ አንድ ተንኮለኛ ሰው ነው ይህን ነገር ይጋብሰው ነው ማለት የሚችለው። እንዲያው ተባለና ሀገር ፍቅር። እኔ ደግሞ ደስ አለኝ። ጥይቴ መተኮሴ ነው። አዋጊ ናቸው በሙሉ አዋጊ መኮንኖች ናቸው። የራሳቸውን ጉድ ነው፣ የራሳቸው እድፍ ነው የሚሆነው። መጡ። አንድ ስራ ቀን ነው። ግቢው በወታደር ተከቧል። ግጣም አሉ ገቡ። ትርኢቱ ተጀመረና እዛ ጦርነቱ ቦታ ተደረሰ። አዩታ ያንን ተኩስ እና ፈግፍጉ ያን እልቂት አዩት። መጨረሻ ላይ ደረሱና ሲወጡ እኔ አገር ፍቅር በሩ ስር መጋረጃ አለ። እዛ ውስጥ ሆኜ አያቸዋለሁ። ሊያሰድቡ ነው የጠሩ ይላሉ። ልንሰደብ ልንዋረን ነው የጠራ ነው። ውጭ ወጥተው እዛው ኮሚቴ ያቋቁሞ 3 ሰዎች ፖለቲካ ኃላፊው ጋር ደርግ ጽሕፈት ቤት ስሙን አልጠራም እዛ ልከው እንዴት እንዲደረጋል አሁን ይሄ ነገር በአስቸኳይ ትእዛዝ ለባህል ሚኒስትሩ ይሰጣል። ባህል ሚኒስትሩ እኔን እና አዘጋጁን ሳህሉ አሰፋ አዘጋጅና ደራሲው እንዲመጡ ተብሎ
እኔና አዘጋጁ ሳህሉ አሰፋነን። በሁለተኛው ቀን እኔ ከፖሊስ ሙዚቃ ክፍል በፖለቲካ ኃላፊው ኮኤል ወንድሙ አለሙ ይባላል ፖለቲካ ኃላፊው፣ እሱንም እንደዚሁ በባህል ሚኒስትሩ እንትን በተመሳሳይ ሰዓት ደረስና ደርግ ጽሕፈት ቤት ያቀኛል አቋል ብዙ ጊዜ እየሄድን እዛ መመሪያ እንወስዳለን። ጓድ ተስፋዬ አቤት ገብተናል። የታጋይ ሲፈለም ደራሲ ማን ነው? እኔ ነኝ። አዘጋጅስ? እኔ ነኝ አለ ሳህሉ። ደንግጣል እያለ ለምን እሱ ሰውየው የታወቀ አደገኛ ሰው ነው። ልክ እንደ መንጌ የታወቀ ጓድ ተስፋዬ አምነህበት ነው ወይ የሰራኸው? እኔ ካሁን በፊትም ታቀኛለህ ሰላም የሰራሁት ነገር የለም። ከጀርባ እኮ ቀይ ሽብር ነው ያለ ነገር የለም። ለምሳሌ አልኩት በሌኒን ትምህርት ውስጥ አብዮታዊ ስራን አምነህበት መስራት ያለበት፣ ሳታምን የሰራኸው ስራ አብዮታዊ አይደለም ነው የሚለው። አንገቱን ደፋና ውጡ አለን። እኛ የፖለቲካ ኃላፊውና የባህል ሚኒስትሩ ተነጋገሩ። ከእሱ ጋር ቲያትሩ እንዳይታይ ታገደ። እኛ ወደ ቤታችን ተመለስን። እፎ ያለ ልንመታ ነበር። ተመለስን። አሁንም ጥይት የመተኮሴን ልብ አድርግ። ይሄ ነገር እንዳለ በሁለተኛው ቀን ይሄ ነገር በሬዲዮ ነው መሰለኝ ለነገሌ ጦር ይደርሳል። ከነገሌ ጦር አዛዥ ታጋይ ሲፈለም የሚለውን ቲያትር እንፈልገዋለን የሚል ደርሰዋል። ለፖለቲካ ኃላፊው አይላክም ተከልክሏል ይላል። እንፈልገዋለን 3 ጊዜ ነገር ሊመጣ ነው። ምንም ማድረግ አልቻለም። ተላከ። በሀገር ፍቅር አውቶቡስ ነገሌ ቦረና ተላከ። ታጋይ ሲፈለም ታየ። ልክ እዛ ቦታ ላይ ሲደርሱና ከረማራ ላይ ጦሩን የሚያስፈጁበት ፓርቲ ሲደርሱ ጦሩ ቲያትሩን ትቶ አቋርጦ እየተኮሰ ሄዶ ከጀርባው የሶማሌ ጦር ነው ያለው። ረፍርፎ ነው አይመጣም። አቋርጦ እንዲህ አይነት ስራ ሰርቷል። ከዛ በኋላ ባጭሩ ቲያትሩ እስከ ትግራይ ኤርትራ ሁሉ ሄዶ ታይቷል። ትጋፈጣለህ። ገባህ? አንድ ነገር ሲኖር መጋፈጥ። ከዛ ፊት ልንገርህ አንድ ጊዜ 1959 ዓመተ ምህረት ሁልጊዜ ለህዝብ አሳይተን ለእንቁጣጣሽ ለጦሩ ደግሞ እናሳያለን። አንዴ ልደት አዳራሽ፣ አንዴ ስታዲዮም ነው የምንሰራው። ያን ጊዜ የምናሳየው ስታዲዮም ነበር እና ጦሩ ደግሞ ያን ጊዜ ደሞዝ ጭማሪ ጠይቆ ነበር። በ45 ብር ምናምን የሚከፈለው አሳዛኝ የሆነ በካኪ ልብስ ተጨብጦ ለሀገሩ የሚዋጋ ጀግና ነው። አንድ ነገር ጻፍኩኝ እኔ ለጦሩ ደሞዝ ጭማሪ የሚጠይቅ ከአለማሸቴ ጋር ተነጋገረ። እሱ ደግሞ ደፋር ነው በዚህ በኩል ልክ እንደ እኔ ነው። አንተ ነው የምትጫወተው። እሺ በሳንሶ ተከለከለ ግጥም ለክፋቱ። ርዕሱ አትበሳጭ ነው። ርዕሱ እንዳለ ከታች ገራገር ግጥም አረግኩና በሳንሶር አሳለፍኩት። እዛ የሚታወቀው ርዕሱ ነው። እኔ ነበርኩ አስተዋዋቂው። ስታዲየም ነው፣ የቦክስ ትሪቡን ተዘጋጅቶ እዛ ላይ ነው ኦርኬስትራው ምኑ ያለው ምንሰራው እኛ ፖሊስ፣ ክብር ዘበኛ፣ ጦር ሰራዊት። ወጣሁና መድረኩ ላይ አሁን አለማየሁ እሸቴ አትበሳጭ የተባለው ዜማ ይጫወታል፣ በደንብ አዳምጦት እሺ መልእክት ነች ብዬ ወረድኩ። ከዛ አለማየሁ እሸቴ ወጣ፣ ኦርኬስትራው ጀመረ። አዛዦች ያሉ ዘነ ኮይ ረታ ነው የሚባሉ አዛዦች፣ ሻለቃ ረታ ነበር ያን ጊዜ። ጠሩኝ። በተፈቀደው ግጥም አይደለም የሚጫወተው አለማየሁ እሸቴ ነው። እኔ ደግሞ ሰግተው ነው ወጣና ለቀቀው። አንድ ቨርስ ስራ ከስራዬ ግርጌ ቢሆንም ደሞዜ አትበሳጭ ወዲያ ያልፋልና ጊዜ ኮል ቢጎዳኝም ሀሰት ተንተርሶ አይቀርም መካሱ እውነት ተመልሶ የየየ ወሸኔ የዋኔ ጭፋሮ በእከክ መሰንቆ ውርደት እንጉርጉሮ የፎከት ዳንኪራ በስቃይ ከበሮ እያለ ነው የሚሄደው። ጦሩ መለየውን አውጥቶ እየተነሳ ዋ ይልም እዛ ይሄን ሲሰሙ አስገፈፍከኝ አሉ። እንትን ሜዳ ላይ ይሄ ሻለቅነት ዘውድ አለ እዚህ ጋር ትከሻቸው ላይ ያን እንትን ብራ አስገፈፍክ። ወዲያው በሬዲዮ ከጸጥታ ክፍል 3ኛ ፖሊስ አሁን ማዕከላዊ ከተባለው ከዛ እኔ ማዕከሉ ገሃነም ነው የምለው። ከዛ ሲቲ ኳርተር የምትባል መኪና አለች ሀመር ነው የምትመስል በሸራ ያለች የምትሄዳው ፖሊስ ለሌሊት የሚያድኑባት ነች። ከሩቅ እኮ ነው መጣው የምትለው እንግዲህ የሞኝ እንትን እኔ ጊዜ ጸጥታ ሰራተኛ እየተባለ ግንባሩ ላይ እንትን ነበር እንደዛ አይደል ሽሹ ማለት በስታዲየም ታሪክ ስታዲየም ውስጥ ገባች ያቺ መኪና መታ የቦክስ ትሪቡን ያልኩ ኦርኬስትራ የሚሰራበት ጀርባ ቆመች። ዘፈኑ እኮ አልቆም 3 ጊዜ ነው የተደገመው። ሁለተኛው ድጋሚ ላይ ነው መኪናው የደረሰው። ቀስ ብለህ ወጥተህ እዚህ መኪና ውስጥ ግባ ተባልኩ። ካንገራገርክ ያጦር ረብሻ ሊፈጠር ነው። አይ ምንም ከሚሆን ብዬ ገባሁኝ። መኪናዋ ዞራ ትራኳላ በትራኳ ዞራ ወጣች። 4 ጊዜ ነው ያስደገሙት። እኔ ጸጥታ ክፍል ስደርስ ነው ያለቀው ስራው። እዛት ደረስኩ ገባሁ። ወዲያው እዛ መኮንኖቹ ተሰባስበው ከሴኩሪቲ ከዛ ጸጥታ ክፍሉ ሰራ ኃላፊ ጋር እዚሁ 3 ወር ይታሰር ተባለ። አንድ የታወቀ መኮንን በፖሊስ ጋር ታስሮ ነበር። ከሱ ጋር ገባሁ። እሱ ደግሞ ምግብ አይገባለትም። ከኔ ጋር ይጎርፋል። ዶሮ ይመጣል በየቀኑ። 10 ቀን ነው እንደዚህ እንደታሰርኩ የፖሊስ ኦርኬስትራውና ማርሽ ባንዱ ልቀቁልን ብሎ ጠየቀ። ለፖሊስ ሰራዊት ጠቅላይ አዛዥ ያን ጊዜ የነበሩ ጀነራል ድረስ ዱባለ ናቸው። አምጡት ተባለ። ሄድኩኝ በመኪና በፓትሮል መኪና ሄድኩኝ። ስማ ከራስ በታች ከግራ በላይ ያለውን እንኳን ሳታውቁ ነው የተባለ። ሳታውቁ የንጉሠ ነገሥቱ እንትን መሳል እናንተ እነማን ናቸው ምናምን። የኔ ሙዚቃ ክፍሉ አዛዥ እዛው አለ። ስንት ወር የተፈረደበት? 3 ወር። የ3 ወር ደሞዙን ይቀጣ። ልብ አድርግ ልጆች አሉኝ ቤተሰብ አለኝ። 3 ወር ደሞዙን ተቀጥቶ ወደ ስራው ይመለስ። እሺ አልኩኝ። እንደዚህ ጎንበስ ኮን አልኩኝ። በጣም እሺ አልኩኝ። ይቺ ነገር ወዲያው እዛ ያለ የሬዲዮ መገናኛ ይሰማል ግባር
ፖሊስ ጠቅላይ ያኔ ፖሊስ ጠቅላይ የሚባሉ የአሁኑ ፌዴራል ፖሊስ ያለበት ግቢ ውስጥ አጫጭር ቤቶች ነበሩ። የሰሙና ወዲያው ኮልፌ በሬዲዮ ተፈታ ተስፋዬ አበበ እና 3 ወር ደሞዙን ተቀጥቶ ተፈታ። ይቺን ነገር ደግሞ የፖሊስ ሙዚቃ ክፍሉ ይሰበሰቡልና ከእድር አዋጥተው ጊዜ ያሳይ 300 ብር ይዘው ጠበቁኝ። መንግስትና ጦሩ እንዴት እንደተለያየ የምታየው እዚህ ላይ እንዲህ አርገን ነው ብዙ ነገር ያለፈው እና ይሄ ነገር አለ ወደ ኋላ ሄጄ ነው ያመጣሁት እና ብዙ ትግሎች ብዙ ፈተናዎች አልፈናል። ያኔ ጀነት በጊዜያቱ ደስ ማለቱ የፍቅር ታሪክ የደም ቀለበትን ቲያትር ሰርቻለሁ። እንደገና ኮሎኔል አብዲሳ አጋን ታሪክ እሱም ችግር ገጥሞብኝ ነበር። እሱን እንደሞሰራ አሁን በ98 አካባቢ ነው። ኮሎኔል አብዲሳ አጋ ባለ ታሪክ ጀግና ሰው ነው። ሮም ውስጥ ትልቅ ታሪክ የሰራ ነው። የአፍሪካ ኔባል የሚባል ቅጽል ስም ሁሉ የተሰጠው ጀግና ነው። የእሱን ታሪክ ከራሱ ነው የወሰድኩት። ባለቤቱ ሞታ ለቅሶ ሄጄ አነጋግሬ እኛ ጋር ነበረች አርቲስት አንድ የሱ ልጅ እጅጋየሁ አብዲሳ አስተማሪ ነች፣ ተወዛዋዥ አሰልጣኝ ነበረች። ምድር ጦር ሙዚቃ ክፍል ደግሞ ኮከብ ተወዛዋዥ ነበረች። በእሱ አማካኝነት እንዳጋጣሚ ሄድኩኝ። በደንብ አናዘዝኩት። ወክማን ይዤ ነው የሄድኩት። የእሱን ቲያትር ነው የሰራሁት እውነተኛ ታሪኩን እና 2 ሰዓት ተኩል የሚፈጅ ከልጅነቱ ጀምሮ ያለው ታሪክ የቲያትርን የዛሬ 70 ዓመት 80 ዓመት የነበረ ታሪክን ይዘህ መስራት ይከብዳል በጣም። አንዲት ስንጥር እንኳን አትገባም። በአሁኑ ጊዜ ያለ ስራ ደክሜበት ሀገር ፍቅር አስገመገምኩ እንዳቀርበው። ለምን የሀገር ፍቅር ደግሞ የአርበኞች ቤት ነው ብዬ ነው። ይሄ ስሙን አልጠራለን። በጣም የምታቀርበው ሰው ነው ሰውየው። አዘንኩኝ በጣም። አሁን ምን አደረግኩኝ? እኔ ከአርበኞች ማህበር ጋር የቦርድ አባል ነኝ። አባቴ አርበኛ ናቸው። ሄድኩና ቀጣ ነገርኳቸው ለቦርድ አባላቱ ኃላፊውና እንዴት እናርግ ሀሳብ ሰጠዋቸው። ለፕሬዚደንት ግርማ እንንገራቸው፣ የእሳቸው ደግሞ በላይ ጠባቂ ናቸው እና ብሔራዊ ቲያትር እናሳየ። ደብዳቤ ጽፈን ሄድንና ነገር ናቸው። እንዴ አብዲሳ አጋ በጣም ወዳጄ ወንድሜ ምናምን ደስ አለኝ። ለባህል ሚኒስቴር ተጻፈ። ባህል ሚኒስቴር ለብሔራዊ ቲያትር ጻፈ እንዲታይ። የጥሪ ወረቀት ተዘጋጀ። አንዱን ለእሱ የሰጠ ኮሚቴ ሰብሳቢ የነበረው ከዛ ክብር እንግዳ ፕሬዚደንት ግርማን አድርገን ጠራን። ታየ ስራው። በጣም ጓደኛና ወንድሜ ያለ ኢንጂነር ታደለ ብጡ እሱም ትልቅ ሚና ነው የተጫወተው። አድገን እዛ አሳየን። እየተላቀሰ ህዝቡ ሁሉ አሳየ። ገቢውን ለአርበኞች ማህበር ነው ያደረግነው። ለአርበኞች ማህበር ገቢ አድርገን ሰራ ነው። እሳቸው ደግሞ እዛ አይተው ፕሬዚደንት ግርማ ምን ይላሉ መሰለ፣ ለምን ለሚኒስትሮች ያላሳየን? አሁን አምባሳደሮች የሚቀበሉበት ትልቅ አዳራሽ የለም ብሔራዊ ቤተ መንግስት፣ እዛ ውስጥ ለብሔራዊ ቲያትር ትእዛዝ መድረክ ገጽ ላይትማን እና ላይቱ ሳውንድማን ሳውንዱ ምኑ ሄዶ ገዛ ግጥም እግዚአብሔር የሚሰራው ስራ እና የኮሎኔል አብዲሳ አጋ ታሪክ ያን ጊዜ ጠቅላይ ሚኒስትር መለስ ውጭ ነበር ለንደን። ሌሎቹ ሚኒስትሮች ከምክትል ጠቅላይ ሚኒስትር ጀምሮ ገብተው አይተው እየተደነቁ፣ ግማሹም ደስ አይለው ነበር፣ በጣም የሚናደዱም ነበር። እውነቴን ነው የምልህ። ከመድረክ ጀርባ ሆኜ በቀዳዳ ያቸው ነበር። ግማሹ ሲል ጥይቴን ስተኩስ ነው የማይሆን ዛ ሲናደዱ። ኮክቴል ግብዣ ነበር። ግብዣው ላይ አንዳንዱ አቅፎ ሲሰማኝ፣ አንዳንዱ ከአጠገቤ ሲሸሽ፣ ይሄ ሁሉ ስላለ ደስ ያላላቸው ነበሩ። ሰራሁት። ይኸውልህ እንዲህ አይነቱን ነገር ሰራ፣ በትግል ሰራ ነው። ከዛ ወዲህ እንግዲህ እንዳልኩ የደም ቀለበትን ሰራው። አሁን ደግሞ ባለታሪክ ስራዎች ለመስራት እየተዘጋጀው ነው። ባገኘሁት መረጃ እዚህ ሀገር ላይ ያሉ የኪነ ጥበብ ሰዎች አብዛኛዎቹ በተለይም የገዘፉት ሰዎች ከነ ወጋየሁ ንጋቱ፣ እነ ተክሌ ደስታ፣ እነ ሲራክ ታደሰ፣ እነ ፍቃዱ ተክለማርያም፣ እነ ፋንቱ ማንዶዬ ሀያዎቹን አሰለጠኗቸው መጀመሪያ። ከዛ እነዚህ ሰዎች ደግሞ ከዚህ ከእርሶ ክበብ ጋር አብረው መስራት ጀመሩ። እነ ሱራፌል ጋሻው፣ ስዩም ተፈራ ብዙ ናቸው። እና ይሄንን እስኪ ንገሩኝ እስቲ። ብዙ አይታወቅም እኮ አሁን እንደዚህ እንደሰራው ያህል ክበቡ ብዙ በህዝቡ ዘንድ የሚታወቅ አልመሰለኝም። እና እንዴት ነበር መነሻው የቲያትር እድገት ማዕከሉ? እኔ ፖሊስ ሰራዊት ሙዚቃ ክፍል እየሰራው በ1965 ዓ ም ለምን ክበብ አላቋቁሙ ነው? ሂጄ ቤቴ ነው የምገባ አልጠጣ አላጭስ እስቆሲ ለጓደኛ ልንገሩ አልኩኝ። ረዳት ፕሮፌሰር ተስፋዬ ገሰሰ የሀገር ፍቅር ስራ አስኪያጅ ነበር ያን ጊዜ። አማከርኩት። እዚህ ትንሿ ክበብ ውስጥ ለምን አትከፍትም? ወዲያ ፖስተር ለጠፍን መጧ። ከምድር ጦር ሙዚቃ ክፍል የነበሩ ተክሌ ደስታና ሲራክ ታደሰ ወጣቶች ናቸው፣ እዛ ነበሩ፣ ወታደሮች ነበሩ። በቃ እንትናቸውን አራክፈው እዛ መጡ። ምን እየተከሰሱ እየታሰሩ። አለሙ ገብረአብ ኮከበ ጽባ ትምህርት ቤት እሱ መጣ። እነ ሱራፌል ጋሻው እና እነ ፍቃዱ ተክለማርያም መጡ። እነ ስዩም ተፈራ መጡ። እነ ፋንቱ ማንዶዬ የማዘጋጃ ቤት ፋንፋር ውስጥ ነበር የሚሰራው፣ እሱ መጣ። እነ አለም ፀሐይ ወዳጆ፣ እነ ትሩፋት ገብረየስ መጡ። ወጣቶች ናቸው፣ ለጋ ወጣቶች። አቋቋም ነው እና በሁለት እግሩ አስኬድኩት ክበቡ። እነሱን ወዲያው ቲዮሪና ተግባር እኔ እሰጣለሁ። ጀርመን ሀገር ተምሮ የመጣ ነበር አንድ ወንዶሰን ገብረ ኢየሱስ የሚል አሁን በህይወት የለም፣ እሱ ይሰጥልኛል። ተስፋዬ ገሰሰ ይሰጥልኛል። በቃ በደንብ አድርገን አሸናቸውና ጥሩ ተዋናይ ሆኑ። በእውነት ለመናገር ሆኖ በእነሱ ትልቅ ስራ ሰራ። ቅድም ያልኩህን እነ ወሬ ፈላስፋ፣ በኋላ ወጋየሁ መጣ። ወጋየሁን ደበበሸቱ መጣ። ደበበሸቱ በዝግጅት ይረዳ የነበረው ወጋየሁ ደግሞ ተዋናይ ሆነ መጣ። አባል ሆነ። እኛ
ወሬ ፈላስፋን እነ 12 ውዶች በከተማ እነ ጸረ መናፍስት ወዘተ ብዙ ስራዎች በእነሱ ሰራሁኝ። ብዙ ስራዎች እና እንዳልከው ከዛ እንግዲህ ጊዜ ጀምሮ እስካሁን 50 ዓመት አለ በስራ ላይ። ከዛ ወዲህ ይወጡ አሉ እንግዲህ ብዙዎቹ እና ልበል ከነ ቴዎድሮስ ተስፋዬ ጀምሮ እኔ ልጅ እነ ሀረጎይና ሰፋ ሌሎችም አሁን ተመቁጠር በጣም ይከብዳል። ሁሉም ደግሞ ታርጌተሮች ናቸው። ብሔራዊ ቲያትር፣ ሀገር ፍቅር በቃ መሳ ማዘጋጃ ቤት። ከዛ ወዲህ ደግሞ የወጡት ቶፕ የሆኑ የፊልም ሰሪዎች እነ ገረም ደጀኔ፣ ዳንኤል ተገኝ እና ሌሎችም በጣም የሚደነቁ እነ ተስፎ ብርሃኔ፣ እነ መለስ ወልዱ አሁን አሜሪካ ያለው ብዙዎቹ አንተ ይተወል እነ ተፈራ ወርቁ አሁን በጣም ጎበዝ የሆነ ጠንካራ ልጅ እነሱ ሁሉ የወጡት ከዛ ነው። ብቻ ዘርዝሬ አልገልጽልህም። ብዙዎቹ ፈለቀ ጣሴ አሁን በህይወት የለም። በጣም ጎበዝ አክተር የነበረ ሰብለ ተፈራ በጣም ጎበዝ አክተር እነሱ ሁሉ የወጡት ከዚህ ነውና አሁን ድረስ ያመርታል። አሁን በቅርብ ጊዜ አንዱ የፊልም ተሸላሚ ሆኗል በ3 አዋርድ የፊልም ደራሲና አዘጋጅ ሆነ ግሩም የሚባል እና ይገርመዋል። እንደዚህ አይነት ልጆች አሉ። እርሶ ጋር የተማሩ ጓደኞች አሉኝና እነሱ ሲነግሩኝ ቸኩለን እንድንወጣ አይፈልግም ፋዘር ይሉኛል። ሁለተኛ ገንዘብ ላይ ትኩረት እንድናረግ አይፈልግም። በደንብ ተቀጥቅጦ ነው መውጣት ያለበት። አትቸኩሉ፣ ለገንዘብና ለዝና አትቸኩሉ ይላል ፋዘር ብለው ይነግሩኛልና ይሄንን እንደ አንድ ጠንካራ መርህ አድርገው ነው የሚሄዱት። እንግዲህ ይሄ በዲስፕሊን ውስጥ የተያዘ ነው። የስነ ምግባር ትምህርት ላይ ድሮቹ ከነ ተክሌ ጀምሮ ልንገር ሀገር ፍቅር ያን ሁሉ ስራ እየሰራ ማአት ገቢ ነበር የሚገባው። ያው ብሩ ለነሱ ነው። 47% ቀረጣለ ትንሽ ነው የሚደርሰንኛል። ያ ሁሉ ሆኖ እንኳን ስንት ገባ ዛሬ አንልም በምንም ተአምር። ኦዲየንስ እንዴት ነው ደስ አለው? እግዚአብሔር ይመስገን። ይሄን ነበር ምን ሁሉም የኔ ልጆች ከኔ የወሰዱት ከዛ ጊዜ ጀምሮ እንደዚህ ነው። ልክ ነህ። እዛ ጊዜ ጀምሮ እስካሁን ድረስ እንደዚህ ነው። ለምን ጥሩ ስራ ከሰራን ጥበቡ የላቀ እንዲሆን ራሳችን በፈጠራም በተለያየ ነገር እንደው ካሳደግ ነው ብሩ ራሱ በር አንኳኩቶ ይመጣል እንጂ በመጓጓት አይደለም። ብሩ ራሱ በር አንኳኩቶ ይመጣል። ቴዎድሮስ ተስፋዬ ነው በተለያየ ስራ ነው የሚሰራው። ለብር ብሎ አይደለም ግን ራሱ ብሩ ይመጣልታል። መልሶ ወልዱ ብቻ በጣም ነው ማዝነው ሄደ እንጂ ሌሎቹ እዚህ ያሉት ውጪ እንደሄዱም ብዙ አያረኩም። ሄዶም እኮ የናል ስራ አይደለም የሚሰሩት መሆን አልነበረበትም። እዚሁ በሀገር ውስጥ የሚሰራው ለማህሙድ የሰጠሁት መቼ ነው ሀገሬን የማየው የሚለው እኮ ናፈቀኝ ጠረኑ ቀይ ውስጥ ገረዳ የሀገሬ መሬት ተራራና ሜዳ እንጀራ በቀዮች እኮና ጨጨብሳ የሀገሬ ፍቅር አለኝ አልደረሰ እዛ ኮድ ሜልኩን ካገኘ በርገር ሲበላ ነው የሚኖር። ያ ግን እዚህ የለም። ሁሉም ግን አብዛኛዎቹ እዚህ ነው ያሉት። የኔ አክተሮች እኔ ደስ የሚለኝ ነገር እዚህ ነው ያሉት። በብዛት እዚህ ነው ያሉት። ሴቶቹም ወንዶቹ። አለም ፀሐይ ወዳጇን ባለ ታሪክ ነች። የተማሪ ጥበብ አቋቁማለች። ጀመረኝ ሊለኝ ከፋ በሽታዬን የሚያውቅ አስታማሚ ጠፋ። ሌላው የሚገርም ነገር አንድ ፖሊስ ሙዚቃ ክፍል በ66 ዓመተ ምህረት አንዲት ድምፃዊ መጣች ልትቀጠር። ገና ወጣት ነች፣ ልጅ ነች። ድምጿ ሌላ ነው። በፒያኖ ፈተንኳት እስከ መጨረሻው ኦክታቭ ትሄዳለች። እቺ ሶፕራኖ ድምጽ ነው ያላት። ቋልኩና ላለቃይ ወስጄ አሳየሁት። አዎ ግን እልኳ ለመድረክ ቁመናዋ ለመድረክ አይሆንም ብሎኝ ቁጭ አይል ተናደር። አንድ በሽታ አለባቸው። በጣም ቆንጆ የሆነች ነው እዛ መቅጠር ያለ ነበር። ይሄ አለ አይደለም የማልናገረው በሽታ እና ደስ የማይል ነገር ነው የተናገረኝ። እኔ ደግሞ እልክ ያዘኝ። ቆይ አልኳት። ቆየች፣ በጣም ቆየች። የእኛ ተወዛዋዦችና ድምፃውያኖች እነ ሂሩት ከተወዛዋዦች ደግሞ እንደና አዳነች ወልደ ገብርኤል አሁን ያን መጽሔትና እንትን አዘጋጀች ጎበዝ አርቲስት ነች። እነሱ እኛ ጋር ነበሩ። ነብርቄ ወልደ ገብርኤል፣ ሻለቃ ገብሬ ወልደ ገብርኤል ፖሊስ ሬዲዮ የነበረች እነሱ እኛ ጋር ነበሩ። ተንከባከቧት። እነሱ እየተንከባከቧት እያጽናናት ቆየች። በኋላ ተስፋዬ ገሰሰ እንዳጋጣሚ ኦርኬስትራ ማሰራት ጀመረ። ቀጠረ ለሀገር ፍቅር። ድምፃዊ የለች አንድ እና ነው ማን የምትባል ነበር አንድ ልጅ ድምፃዊ እና አንድ ድምፃዊ ያለች እኛ ጋር ላምጣልህ አልኩት። ኧረ ቶሎ አምጣልኝ። ከዛ ወጣን በ21 ቁጥር አውቶቡስ መርካቶ ድረስ መጣ። ከዛ ደግሞ እንደገና ሴቼንቶ ነው ምናምን ይዘን አገር ፍቅር ድረስ መጣን። እዛ ታች የራስ ሞልድ ያለ አይደል ሞዝቮልድ እዛ ድረስ መጣን። ከዛ ይዣት ገባሁ። ከተስፋዬ ገሰሰ ጋር አገናኘኋት። ተነጋገረች። የኦርኬስትራው ሊደር አስጠራ ነው መጣ። እዛው ዘፈኝ ተባለች። ዘፈኛ ደግሞ ደነገጠ። ድምጿ በጣም ደስ ይላል። ይሄ በተለይ ሶፕራኖ ድምጽ ያለው ጥሩ እንትን ነው ያላት። ኦርኬስትራው ክፍል ይዟት ሄደ። እዛ ደግሞ እነሱ ደስ አላቸው። ትግባ ገባች። በስንተኛው ወርም አልሞላትም መደበኛ ድምፃዊ ሆነች። ከዛ እነሱ ደግሞ አተማታ ናይት ይሰራሉ። ይዘዋት ሄዱ። ማን ይመልሳት? አስቴር አወቀ። የቲያትር ክበቦት በ1970 ዓመተ ምህረት ይመስለኛል እና የኢሃፓ መፈልፈያ ሆኗል ነው ምንድነው ተብሎ ታገደ አይደለ? ታግዶ ቆየ። እስቲ ስለዛ ነገሩ። እኛን ከሀገር ፍቅር ለማስወጣት ዘዴ ሲፈጥሩ ኢሃፓ ለምን ቀዩ ማጨደን ስታዩ በሙሉ ኢሃፓ ነው እየገባ የሚያየው። ስራው ለኢሃፓ ነው። ላባደር ምናምን እያልን ነው። ዛሬ ክልክል ነው ጊዜ እና ስለ ቀበሌ ድባብ የሚፈጽም የቀበሌ ሊቀመራል አይደለም የድሃውን ልጅ
ወደ ጦር ግንባር የሀብታሙ ልጅ ወደ ቦሌ ልክ ያን አሳየው እኛ መድረክ ላይ። እዛ ምክንያት ጠመዱን። ጸጥታ ድረስ እየሄዱ ሁሉ የመናገር ምናምን ነበረ። ዶክተር አለሙ የአዲስ አበባ ማዘጋጃ ከንቲባ አለሙ አበበ እሱ እስቲ በጎን ቲያትሩን ሄዱና እዩ ይላል። እሱ ጋር ደግሞ ያለ ሰው ለእኔ ይነግረኛል፣ ሊዘጉብህ ነው ቲያትሩ። አሁን መጥተው ያለ ያኛው ደግሞ ሀቀኛ ነው። እዚህ ጋር ጸረ ህዝብ ቀበሌ፣ እዚህ ጋር ደግሞ ትክክለኛውን ቀበሌ አድርጌ የሰራሁት አፍራሽና ገንቢ ነው። ታዩዛለ ትክክለኛው ሄዶ ነገረው። ይሄማ የሚፈለግ ነው፣ ያልታሰረ ቀበሌ ሊቀመንበር አለ ወይ ምናምን እያለ ይነግራቸዋል። በቃ ቀጠልኳ። ከዛ ምን አባታቸው ይሆኑ። ከዛ ቀጠለ። ጅማ ለማሳየት ሄዱ። ሲሄዱ ቲያትሩ ከታየ በኋላ እዛ ያለ ካድሬ ደግሞ ለምን እብድ አይሆንም የሀፓ ቲያትር አምጥቶ ያሳየው ምናምን ይላል። ከዛ ክስ ወደ አዲስ አበባ ይልካል። ከዚህ ደግሞ ምንም መልስ የሚሰጠው አላገኘም። አሁን የብሔራዊ ቲያትር እንቶች ሊያሳዩ ይሄዳሉ። ሲሄዱ ስሎጋን ይዘው ልብ አድርግ፣ ቀዩ ማጭድ ጸረ ቀበሌ ነው፣ እንደዚህ አይነት ቲያትር ይዛችሁብን እንዳትመጡ። ወደ ቤተሰቦት ልምጣ። ፋዘር ቴዲን የመሰለ ልጅ አፍርተዋል። እሱም በኪነ ጥበብ ዘርፍ ነው ያለው። ነጻነት አስታውሳለሁ አእምሮ ጋዜጣ ላይ በሚሰራበት ጊዜ በ80ዎቹ አጋማሽ አካባቢ እሱም ያው ከስነ ጽሁፍ ጋር የተገናኘ ስራ ላይ ነው ያለው። ካሌብ ጊታር መሰለኝ ይጫወት እንደነበር አስታውሳለሁ። ልጆቹት በአብዛኛው ከኪነ ጥበብና ኪነ ጥበብ ነክ ከሆነ ነገር ጋር ነው ያሉት። እስኪ ስለ ልጆቹና ልጆቹ ደግሞ አጫውት። እንግዲህ እግዚአብሔር ይመስገን ብሎ መጀመሪያ አይሻልም? በቤተሰብ ላይ የሚመጣን ነገር እግዚአብሔር ይመስገን ነው። የመጀመሪያው ልጄ ነጻነት ተስፋዬ ነው። እንዴት እንዳስወለድኩት ልንገርህ። እኔ ያልወለድኩም አስወለድኩ 1960 ዓመተ ምህረት ሳንሱር ታስሬ እዚሁ ጸጥታ ክፍል እንዴት እንደሚወደኝ ደግሞ ያ ቤት የነበረው ነው ጸጥታ ክፍል። ቅድም እኮ የማዕከሉ ጋንም ያልኩህ እዛ ታስሬ 1960 ዓመተ ምህረት ባለቤቴ ትወልዳለች። ኢትዮጵያ ታደሰ ስትወልድ ወዲያውኑ ነው እንኳን እንደዚህ ምስራች እንትን ሊሉኝ ሲመጡ አደራ ስሙን ነጻነት ተስፋዬ ይበሉ። ነጻነት ተስፋዬ አበበ ወዲያውኑ ስም ያወጣሁለት። በዛው ነው። በሁለተኛው በሶስተኛው ቀን እኔም ተፈታሁ። ነጻነት እንግዲህ ከልጅነቱ ጀምሮ ኢኖሰንት በቃ በምንም ነገር ውስጥ የማይገባ ልዩ ፍጡር ነው ማለት ትችላለህ። አይጠጣ፣ አያጨስ፣ አይቅም ከልጅነቱ ጀምሮ። ቴዎድሮስም እንደዛው ነው። በነገራችን ላይ በትምህርት ቤት በጣም ጎበዝ ነበር። ግን ሁልጊዜ አንደኛ እየወጣ ነበር ይሸለም የነበረው 12ኛ ክፍል እስኪጨርስ ድረስ። ከዛም እዛ ቶፕ መጥቶ ወጣ፣ ዩኒቨርሲቲ ገባ። እዛም አላለና በማዕረግ ተመረቀ። እንደገና ሁለተኛ ዲግሪውንም አገኘ እዛ በሊትሬቸርና ጆርናሊዝም ማዕረግ የተመረቀው እና እዛ ውስጥ እያለ ነው እንግዲህ ቅድም ያልከውን አእምሮ ጋዜጣና መጽሔት ጀመረው። ያኔ አንደኛ ዓመት ነው እንደዚህ ነበር ይመስለኛል። እዛ ሆኖ በማዕረግ ተመርቆ ደግሞ ለውጤት በቃ። አእምሮና ጋዜጣና መጽሔት ደግሞ የእኔ ቢጤ ሆነ። ጋዜጣ መጽሔት ሁልጊዜ እየተጠራ አካላዊ እየወሰደ ያስሩታል። እኔ እየሄድኩ አስፈታለሁ። እንደዚህ አይነት ነገር ችግር ነበር ያለው። እንደውም አንድ ጊዜ አልጋና ፍራሽ ላምጣ እዚሁ መኖሪያውን ስጡት ብዬ ተናድጄ፣ ለምን ድሮ ማውቃቸው ፖሊስ የነበሩ ናቸው። ከዛ ጊዜ ጀምሮ ነው እንግዲህ አሁን የሁለት ልጆች አባት ነው። አንድ ወንድ አንድ ሴት። ባለቤቱን ጎበዝ ነች፣ እሷን ቢሮ ሰራተኛ ነች እና በተደላደረ ኑሮ ነው። ኃላፊ ነው፣ የአንድ ድርጅት ማናጀር ሆኖ ነው የሚሰራው። ቴዎድሮስ ተስፋዬ ጋር ልምጣለሁ። ቴዎድሮስ ተስፋዬ በልጅነቱ ጀምሮ የጥበብ ሰው ትምህርት ቤት እያለም ልክ እንደኔ ተማሪዎችን ሰብስቦ የእንትን የማድረግ ቀበሌ ሰብስቦ ኪነት እንትን የማደራጀት በልጅነቱ በከፍተኛ ውስጥ እንደዛ እንትን ማድረግ እንደዛ አይነት ጥረት ነበረው። ትምህርቱ ሲጨርስ ተስፋዬ ሲማጋ ቲያትር ኮርስ እዛ ገባ። ኮሌጅ ደግሞ አንደኛ ዓመት ነው ሁለተኛ ዓመት እንደዚህ ያለ ቶና ወጣ። ብቃቴ የኔ ራሴ ብቃት በቂ ነው አለ። አዘጋጅ ነው፣ ደራሲ ነው፣ የክሊፕ ስራ ግንባር ቀደም ነው። እስካሁን ድረስ ትልልቅ ታምራዊ ስራዎች እየሰራ ነው ያለው። ብሔራዊ ቲያትር ነበረ፣ ከዛ ወጥቶ አሁን የራሱን ስራ በተሳካ በተቻለ በተደላደለ ሁኔታ እየሰራ ነው ያለው። በነገራችን ላይ ከልጅነቱ ጀምሮ በዛ ቀውጢ ጊዜ አይቅምም፣ አያጨስም፣ አይጠጣም። ከዛ ቀጥሎ ያመጣልኝ ቅድም ካሌብ ነው። ካሌብ ተስፋዬ ወንጌላዊ ነው፣ ግንባር ቀደም ዘማሪ ነው። እህቱም እንደዛ ነች፣ አይዳ ተስፋዬ፣ እሷም ፓስተር ነች። የሃይማኖት ዲሞክራሲ አለ እኛ ጋር። አይዳም እንደዚሁ ነች፣ እሷም ዘማሪ ነች፣ ድምፅ አላት፣ ወንጌላዊ ሰባኪ ነች። እሷም በጥበብ ውስጥ ያሉ ናቸው ማለት ትችላለ። ቀጥሎ ያለው እስክንድር ተስፋዬ ነው፣ ካሜራም ባለሙያ ነው። እነ ምርቅዝ በቀለ ውበትን ፍለጋ ጀምሮ እየቀረጸ ነው። አሁንም እየቀረጸ ያለ ነው። እሱም ጎበዝ እንትን ነው፣ ጎበዝ የካሜራ ባለሙያ ነው። ከዛ ቀጥሎ ኮከብ ተስፋዬም ደግሞ እንደዚሁ ተዋናይ ነች። ኮከብ ተዋናይ ነች፣ በጣም እንደ ስሟ ማለት ነው። ሌላው ሚካኤል ተስፋዬ ነው። እሱ ደግሞ በዚህ በፋይናንስ የሚሰራ ነው። እንደዚህ ያሉ ነው። አንዷ አሜሪካ ነች፣ የወዲት ተስፋዬ የልጅ እናት ነች። እሷም ውጭ ነች። እግዚአብሔር ይመስገን። ሁሉም በጠራ ህይወት ውስጥ በጠራ አረማመድ ውስጥ ለእግዚአብሔር እጃቸውን ሰጥተው ያሉ ናቸው። ይሄ ደስ ይላል አይደለም? ሌላው ባለቤቴ ነች። ለባለቤቴ ደግሞ ደስ የሚያስቅ ነገር ልንገር። ገና እንደተጋባን ጊዜ ነው። ይሄ ትኩስ ኃይል እንትን ስሜት አለ አይደለም? ፖሊስ ውስጥ እያለሁ ነው እንግዲህ ገና ገብቼ ዘፈን ግጥም እያወጣሁ ቤት ገብቼ ግጥም አወጣለሁ። ማታ ለሂሩት አንድ ስራ ሰራሁና ከዜማው ጋር ይሄድ እንደሆን ብዬ እንትን ብዬ ከዜማው ጋር አይዋል እቅፍ ድግፍ የወይን ሀረግ ዝንጥፍ የሚል ልክ ይህን ስል ከጓዳ ትመጣለች። እቀፋት ደግፋት
ከእጅ ምንጭቅ ታደርግና ቡና የተዛበ ከሰል እዛ ውስጥ ነበር። እንደገና በመከራ ነው አግኝቼ የሰራሁት ግጥሙ። ኬት ያገኝ እሳት በላው። አሁን አንድ ልጅ ሰርተዋለች ከለንደን። እያስፈቀዱት ነው የሚሰሩት? አሁን መጣ ይቅርታ ጠይቀች። ከዛ ፊት 3 ዓመት ነው 4 ዓመት አለ ከመውለዷ በፊት እሳቸውም ያገቡት አሁን ያሉት ከሳቸው ድግፍ የወይን ሐረግ ዝንትፍ እንግዲህ ልጆቹ እነዚህ ያልኩት ልጆቹ የስጋ ልጆቹ ናቸው እንጂ የጥበብ ልጆቹ በጣም ብዙ ናቸው። እርሷ አሁን ስላረጉት ነገር እየነገሩኝ ነው። እንግዲህ ብዙዎቹን አንዳንዶቹንም አውቃቸዋለሁ። እዚህ ሀገርም ያሉ አሉ፣ ወደ ኪነ ጥበብ የመሯቸው አሉ። እንደው በአጋጣሚ ወይ በሆነ ተሰባስበው መጥተው ይጠይቁታል፣ እንደ አባት ያዩታል፣ እንደ ጥበብ አባታቸው ይቆጥሩታል። የእነሱስ ፍቅር ለእርሶ እንዴት ነው? እስቲ ንገሩኝ። ከሞላ ጎደል እየመጡ ይጠይቁኛል፣ ይከባከቡኛል። እኔ ግን የምፈልገው ልንገርህ፣ እኔ ባንክ አላስቀምጥም እንጂ ካፒታሌ በአሁኑ ጊዜ ብዙ ሚሊዮን ብር ነው። በመድረክ በቴሌቪዥን በሬዲዮ በፊልም ወዘተ በተለያየ ቦታ ላይ ብርቅና ድንቅ ሆኖ የኔን ስም ያስጠሩ ታላላቅ አርቲስቶች ልጆች አሉ። ለኔ እያንዳንዳቸው 1 ቢሊዮን ብር ናቸው። እግዚአብሔር ይመስገን። እንደዚህ ቀጥ ብለው ነው የተሟላ ሰብና ነው ያሉት። በእድሜ ገፋ ነገር አይታየኝም ከገጽታው። ምንድን ነው? አመጋገብ ነው? የህይወት ስታይል ነው? የህይወት ዘዴዎት ነው? ምንድን ነው እሱ እንደዚህ ጠንክረው ሊቆዩ የቻሉበት? እግዚአብሔር ዘላቂ አርግሎት እድሜና ጤና ይስጦት። በእርግጥ ይህም አንዱ ጥያቄ ነው። ሌላውም ትምህርት እንዲሆን 40 ዓመት እስኪሞላኝ ድረስ በእድሜ ከጓደኞች ጋር አንዳንድ ቦታ ሄዳለሁ፣ እጫወታለሁ። 2 ቢራ ወይም 2 ውስኪ ነው የምጠጣው። እንደውም ስሜ ባለ 2 መጣ ነው የሚል። ምግብ አትክልት በጣም አዘወትራለሁ። ስጋ በመጠኑ ነው የምበላው፣ ከቤቴ ማለት ነው። አብዛኛውን ቤቴ ነው የምበላው። ከዚህ ባሻገር ቤቴ ጠዋት መኝታ ቤቴ ውስጥ ፑሻፕ እሰራለሁ አሁን ድረስ ብታምንም ባታምን። ሌላው አእምሮ እንዲታደስ አንዳንድ ጊዜ ፒያኒስት ነኝ እጫወታለሁ። ክራር ጎበዝ ነኝ እጫወታለሁ። ከስፖርቱ ጋር አብሮኝ ይሄዳል። ማን ነው ከእንቅስቃሴ ጋር አብሮኝ ይሄዳል። ሌላው ግን ትልቁ ኃላፊነት ማንጋ ነው? ስፖንሰሬ ኢየሱስ ክርስቶስ ፋብሪካውን የሱ እንቅስቃሴ የሱ እኔን ጥሩ አድርጎ መፍጠሩ በቃ የሱ ኃይል ስላለኝ ደግሞ ከወላጆቼ ጀምሮ ጠንካራ ክርስቲያኖች ስለሆኑ በሃይማኖቴ ጠንካራ ነው። ሁልጊዜ ጸልያለሁ። ሁልጊዜ እግዚአብሔርን አመልካለሁ። እግዚአብሔር የተመሰገነ ይሁን። ይሄ ነው ሚስጥሩ። በቃ ይሄ ሚስጥር ግን ሁሉም ይህን ያህል ዘመን እንደው ሲጋራና እንትን ወስጄ ጫት ወስጄ አለ ቆት እርሶ ሲነሱ አገር ነው እርሶ ራሶት እና ስለ አገር ሳላነሳ ደግሞ ብሄድ ቅር ይለኛል። ስለ አገር ማነሳሎት አሁን ያለችውን ኢትዮጵያ እንዴት ያዋታል? ለወደፊቱስ ምን ይመኝላታል? ለሚወዷት ሀገሩ ይሄ በጣም አንገብጋቢ ጥያቄ ነው። በተለይ በአሁኑ ጊዜ ሊነሳ የሚገባው ጥያቄ ነው ማለት እችላለሁ። ኢትዮጵያ 3000 ዓመት አሳልፈች ይናል አይደለም? 3000 ዓመት እኮ እንክርዳድ የሌለው ስንዴ ነች። ራሷ በናስ የተላበጠች አይደለችም፣ ወርቅ ነች። ወርቃማ ታሪክ ይዛን የኖረችው 3000 ዓመት ከመጀመሪያው ጀምሮ እስካሁን ድረስ ኢትዮጵያ ነች። አትለወጥም፣ አትቀየርም፣ አትበረዝም፣ አትደለዝም። ይህን ታሪክ ግን ለማጉደፍ አንዳንድ መቼም አላለም ውርጃም አለ። ጥሩ ልጅ ይወለዳል፣ እናት ውርጃም ደግሞ እንትን ትላለች። ቅርታ ይደረግልኝ አድማጮች ትቅር እንዳይላቸው። ከአክሱማውያን ዘመን ጀመረ። ባጭሩ ያን ጊዜ ኢትዮጵያ ገናና ታሪክ ነች። እንደ አሜሪካ፣ እንደ ራሻ፣ እንደ ሶቪየት ምናምን። አክሱማውያን፣ ባቢሎናውያን፣ ቆስጠንጢናውያን፣ ግሪኮች በዓለም ታላላ አስፈሪ የሆኑ አገሮች ናቸው። አንዷ ማነች? ኢትዮጵያ ነች። ከዛ ጊዜ ጀምረን እንምጣ። ድል እያደረግን ነው የመጣ ነው። አጼ ካሌብን ያው ጅቡቲ ያሁን አቦክ የጦር መርከብ አጼ ካሌብ የጦር መርከብ ያለበት ነው። አስብ፣ ጦር መርከብ ፋብሪካ የነበረን ጀግኖች ና እርዳን ተብሎ እስራኤል ድረስ እየተጠራ ጠላትን ድል የሚመታላቸው ጀግና ነው እንግዲህ አጼ ካሌብ። እነሱን ይዘና ብዙ ነገስታቶች ባለ ታሪክ እየሆኑ እያወረሱ እንበል እስከ አድዋ ድረስ መጣ። አድዋ ደግሞ የኢትዮጵያ አይደለም የአፍሪካ ጸረ ኮሎኒያሊዝም ትግል ቀንበር የተሰበረበት ይሄ ምንድን ነው? ወገቡ የተሽመደመደበት ነው አይደለም እንዴ? የዚህ ሁሉ ባለታሪክ ሀገር ማለት ኢትዮጵያ ነች። ባለታሪኮቹ ኢትዮጵያውያን ናቸው። ያን ሁሉ ታሪክ ይዘን መተን ነው አይደለም እንዴ? ፋሺስት ትናንት ነበረ፣ በመላው ዓለም ነው ያለው። ኢትዮጵያ ብቻ አለች እንትን ገፈት ቀማሽ የሆነችው። ያን ቢሆን አርበኞቻችን 5 ዓመት ሙሉ ሰንደቅ ዓላማችንን ሳያስወርዱ የጣሊያን ባንዲራ ሳይውለበለብ እርሱ ራሱ ባለበት ግቢ ውስጥ እንጂ አንድ ቦታ ሳይውለበለብ ነው አርበኞቻችን ደማቸውን ተፍተው ያደረሱና ለአፄ ኃይለ ሥላሴ ያስረከቡ። ከዛም ወዲህ መጣን እንግዲህ ፖለቲካው እየተበላሸ ሲሄድ ይሄ ሶሻሊዝም ርዕዮት መጣ። አሁን ደግሞ እዚህ ድረስ መጣን። አሁን ትውልዱ ምንድን ነው የሰጡትን ብቻ የሚቀበል ካርቦን ነው ወይ ማለት ነው?
አሁን ያለው ነገር እዚህ ሲያለቅስ ያለቅሳል፣ እዛ ጋር ከበሮ ሲደለቅ መጀመሪያ ምንድን ነው ብሎ እኮ ማለት አለበት አለ እንዴ። አንድ ቦታ ጥይት ተተኮሰ እሱ ዱላውን መዞ ሄዶ የሚደባደብ ትውልድ ነው አሁን ያለው። ለምን ብሎ አይልም። ኢትዮጵያዊ እኮ ነን፣ ደማችን አንድ ነው፣ ከራስ ፀጉራችን እስከ ግርፍ ጥፍራችን ታሪካችን አንድ ነው አይልም እንዴ። እኔ ኦሮሞ ብትሆን አንተ አማራ ቢሆን ያ ጉራጌ ቢሆን አስብ፣ ደማችን አንድ ነው፣ ቀይ ደም ነው፣ ጠይም ነን፣ ታሪክ አለን። ታሪካችን የማን ነው? የኢትዮጵያ ነው። ይሄንን መገንዘብ አለበት ይህ ትውልድ እንጂ ከሰል ባራገበ ቁጥር የፖለቲካ ዳማ ተጫዋች ሁሉ ነገ የት ገባለሁ የት ደርሳለሁ የሚል እኔ ብቻ መናገር ያቅተኛል። የፖለቲካ ዳማ የሚጫወት ትውልድ ነው ያለው እና ለምን እና ራሱን ማወቅ አለበት። የትላንትናን ታሪክ ማንበብ አለበት። ይህን ደግሞ ትልቁ ሚና መጫወት ያለባቸው እነማን ናቸው? አንደኛ የትምህርት ቤት መምህራን ከኤሌመንተሪ እስከ ዩኒቨርሲቲ ድረስ ያሉት ኢትዮጵያችን ነች ብለው ለትውልዱ ማሳወቅ አለባቸው። በተገኘው መድረክ ብቻ ትንሽ ነገር ጠብ አድርጎ መሄድ አለ ማሳወቅ አለባቸው። ኢትዮጵያን ገናናነት ከማንም አገር የበለጠች ነች። ትብብር ማድረግ አለባቸው ታሪክ አዋቂዎች። ይሄ በጣም 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 መበርታት አለበት። አሁን እኮ ትውልዱ የት ነው ያለው? ገደል እየገባ ነው ያለው። እስቲ መንጥረን እናውጣው። በሺሻ ያላበደ ድራግ ያልወሰደ ጸጉሩ ያላንጨፈረረ ጉትቻ ያላደረገ ጠባብ ሱሪ ለብሶ አንቺ አትለው አንተ አትለው ገደል የሚገባ ወጣት አለም ያለው። ሌላውን ንድፉን እንተው፣ ግድ የለም አናንሰው። ይሄ ነው እንደ ኢትዮጵያዊ ለዚህ ትውልድ ነው እንደ ኢትዮጵያን የምናስረክበው። እግዚኦ እኮ የሚያሰኝ ነው አሁን ያለው ዘመን። ከዚህ ውስጥ መውጣት አለብን። ከዚህ ውስጥ ለመምጣት ደግሞ ይሄ ነቀዞቹን ሁሉ ማስወገድ ያስፈልጋል። ጠመንጃን ወደ መሬት መትከል፣ ሰባብረን ለእርሻ መስጠት። ይሄ ነው የኔ ምኞት። ይሄ ነው አንድነት፣ የትላንትናው አንድነታችን መኖር አለበት። ይሄ ነው መሆን ያለበት ነው የምለው። በእውነቱ ረጅም ሰዓት አቆይቾታለሁ። ለጥያቄዎቼ በሙሉ ለሰጡኝ ማብራሪያና ላሉት ክብር በድጋሚ አመሰግናለሁ። ፈጣሪ ረጅም እድሜን ከሙሉ ጤንነት ጋር አድርጎ እንዲሰጡት እንመኛለን። እርስዎ የሁላችንም አባት ኖት፣ የሁላችንም መመኪያ ኖት። እግዚአብሔር እድሜዎትን ያርዝምልን። እኔም ራሴ እና እናንተን ደግሞ ባለሙያዎችን በጣም ነው የማመሰግነው። ለእናንተም ከፍተኛ አክብሮት አለ። ሌት ተቀን እኮ ስራችሁ